ውሳብ ጋይስ እንዴት ናችሁ? ከበረት ተመልሰናል እንደገና ማለት ነው። ጆ እንዴት ነሽ? አሎ እንግዲህ ሲዝን 2 ጀምረናል። አይ ቲንክ 2 ሴግመንት ማልፈናልና አሁን 3ኛ ሴግመንታችን ላይ እንገናኛለን which is addiction እና እንግዲህ ጋረርቱ 2 ሴግመንት ጨርሰናል። ሱሳይድ እና ትራማን ጨርሰናልና ጆም ብሪፍ ሲያደርግላችሁ ነበርና ይሄ እንደውም የሆነ ኮሜንትም ነበር በጣም ኢንካሬጅ ያደርጋል። ፕሬዘንታቢሊቲያችሁ በጣም ተመችቶናል፣ ሪሌተብል ሆናችሁ ያለና ይሄ መከፋፈላችን ሪሌተብል ሆኖ ሰው አይምሮ ውስጥ ያለውን ችግር ቶሎ አላ አድሬስ እንዲያደርግለት እንዲጠቅመው ነው እንጂ ጆም ትራማ ላይም ሱሳይድ ላይም እኛንም ደግሞ ሲያስተምረን ጨለማ ፍሌቨር የለውም ብርሃን ነው ፍሌቨር ትላለና ጀስት ጨለማ ነው። ክራይስትን በሽታን ምንድነው አይደለም ላይክ ፈውሱን ነው የሚሰጠው ነውና ላይክ የከፋፈል ነው በዚህ መሰረት ነውና ይሄ ብዙ ጊዜ ችግሮችን ከስፒሪቹዋል አንግል አድሬስ ስለምናደርግ የጨለማው ይሄ ዲስቲንክሽን ማተር ስለማያደርግ ማለት ነውና ጀስት ክሊር አድርግላችሁ ብዬ ነው ዋት ዊ ስታንድ ፎር ይሄ ስለሆነ ነውና ዛሬ እንግዲህ ጋረርቱን አዲክሽን ነው የምንጀምረው ማለት ነው። እንግዲህ ቮክስ ክሪስቲ ሚኒስትሪ እንደሆነ ታውቃላችሁና for the past 8 years ጆሃም ሲዝን 1 ላይም ሲዝን 2 ላይም ሁለቱም ሴግመንት ላይ ስናከው ነበርና አዲክሽን ላይ በጣም እንሰራለን እና ጆሃ ያው ሲያወራ ሪሲት ይዞ ነው የሚያወራውና like for the past 8 years አዲክቶችን እንዴት ትሪት ሲያደርግ እንደነበረ ጋር እዚህ በዚህ በኩል አዘ ሚኒስትሪ ደግሞ ባለን ሴታፕ ጋር ምን ያህል ብዙ ሰዎች እንደጠቀመ ማለት ይሄ አለ ከሚባል ከትንሹም ከዛም ሃርድ ኮር እስከሚባለው ይሄ ኮክ ምናምን ድረስ አዲክት የነበሩ ሰዎች ይሄ ሶሊ በእግዚአብሔር ቃል ብቻ ማለት ነው እስከምናውቀው ድረስ እና በፕሬየር ሶበር ፉሊ ሶበር ዊዝድሮዋል ኢፌክት ሳይኖረው እና እሱ ሌላ ታሪክ ነው ማለት ነውና ይሄ ሴግመንት ከምን በላይ እንደሚጠቅማችሁ ስለምናውቅ ነውና ጆ በጣም ብለስ ይብራል ማለት ይሄ አሁን ቀጥሎ 7 8 10 ኤፒሶድ ይኖር ይሄን ነገር ትሩሊ ከወሰዳችሁ ተጠቀማላችሁ ነውና ላ ይሄ እንዴት ልበላችሁማ ትሩሊ እንደተጠቀመ ሰው ልነግራችሁ ስለፈለኩ ነውና ላ እንደ ቴስቲሞኒ ነውና ፒውርሊ ባይ ዘ ወርድ ኦፍ ጋድ ሰው በጣም አለ ከሚባል ድራግ ሶበር የሆነበት ቦታ ነው እና ስለዚህ ፖድካስቱን በዛ ሞቲቭ ከሰማችሁ ተመኑኝ በዚሁ ሲምፕሊሲቲ ነጻ ትወጣላችሁና ስትሬት አት ዘ ባንክ ኮንሰፕቱም እሱ ስለሆነ ነው። ቅልል ብሎ ግን ደግሞ እግዚአብሔር ትልቅን ነገር ነው ወደዚህ ምድር ያመጣበትና እሱን አንዴ ለመናገር ነው እና ጆዋ ዛሬ ስለ አዲክሽን የምናወራው ግን ከዛ በፊት እንዴት ነበር? I'm good man እንግዲህ እስካሁን ድረስ አብረን ትሩሊ ያላ ባክ ቱ ባክ ብዙ ኤፒሶዶችን ሹት አድርገናል። በጣም እናመሰግናለን ማለት ትሩሊ የሚሰላት all glory to God man አሜን ብራ ምክንያቱም ላይክ ፖድካስቱን ብቻ ለኛንም ደግሞ ፐርሰናል ሴሽን ሰጠናልና ስኬጁል ኦፍ ጂ በጣም አላ ሄክቲክ ነው ጀስት እንት ለማለትና ይሄንን ፊት አድርጎ ያንን ማርጎ ሰራ አዘ ኢንዲቪጁዋል በጣም ይሄ አክኖሎጂ ማድረግ ስላለብን ነው። በጣም ቴንክ ዩ ብሮ ኢት ሚንስ ላት እንደሚመስል ቢግ ብሮ ስለስተ በጣም እናመሰግናለንና ጋሪ ቻሞ እንግዲህ ዛሬ አዲክሽን እንጀምራለንና ግን ከዛ በፊት ስለ እያወራ ነበረ ሚዲያ ቲም አንድ ላይና ትራማም ሱሳይድም አዲክሽንም ፎርጊቭነስም ኤቭሪቲንግ ብቻ ሮንግ ነገሮች ብዙ ጊዜ ዲፕሬሽን ኢንቮልቭ ያደርጋል አራውንድ ደምና ብዙ ዲፕሬሽን ደግሞ አሁን አላ ይሄ እንዴት ነው ግሎሪፋይ የሚደረግበት ኤጅ ላይ ያለ ነው። ሰው እንዴት ነው መፈታት ነው የሚፈልገው አሁን ዲፕሬስድ ብሎ የራሱ ሜተዶች የሚወስዱበት መንገዶች አለና ዋስ ዲፕሬሽን ብለን ከሳይኮ አንግል ሳይሆን ዲፕሬሽን ስፒሪቹዋሊ ምንድነው ከዛም ደግሞ በኋላ ላይ ላነሳው የፈለኩት ነበር ግን ኤላይጃም ዲፕሬስድ ሆኖ ነበር ነገር እንደ ኦልድ ኮቨናንት እና ጀስት በጣም ፍሪስታይል ነው የሚሆነው ይሄ ዋስ ዲፕሬሽን ስፒሪቹዋሊ ላንተ በቃ ይሄ ነው የምንጀምረውና ከዛ መጀመር እንችላለን። alright thank you for the opportunity bro እና ዲፕሬሽን የሚለው ኮንሰፕትን ስናወራ ዲፕሬሽን the first thing ስለ ዲፕሬሽን መረዳት ያለብን የማይንድ ኮንዲሽን ነው የሶል ኮንዲሽን ነው አጥቷላ የማይንድ ኮንዲሽን ነው ምን አይነት የማይንድ ኮንዲሽን ነው አይምሮ በአንግዛይቲ ሲሞላ አይምሮ በፊር ሲሞላ your soul ሪፕላይ የሚያደርግበት መንገድ ገብቷል ማለት your mind especially your mind ሪፕላይ የሚያደርግበት ነው። so ዲፕሬሽን ለኔ especially ከስፒሪቹዋል አንግል ዲፕሬሽን the inability to continue እንደው ለመቀጠል ወይም ደግሞ ይሄ እንዴት ነው ሆፕን ለማየት አቅም ማጣት ነው አጥቷላ አሁን ምንድነው ይሄ ዲፕሬሽን ማይንድ ስቴት ነው። ስለዚህ ምንድነው ይሄ ሆፕለስነስ ነው ውስጡ ያለው ዲፕሬስድ ሲሆን ሰው ሆፕን አይ ዲፕሬስድ ሲሆን ሰው ተስፋ የለውም ነው የሚለው። ስለዚህ ተስፋ ስለሌለው ምንም ፊውቸር ስለሌለው ሚዝረብል ነው ላይፍ ነው። ስለዚህ ዲፕሬሽን ታይፕ ኦፍ ሚዝሪ ነው ገብቷል የሚዝሪ አይነት ነው። ሚዝሪ ማለት እንዴት ነው አማርኛው ምንድነው ሚዝረብል ጉስቁልና የአይምሮ ጉስቁልና ነው ማለት ዲፕሬሽን ቴንክ ዩ በደንብ ገባ የአይምሮ ጉስቁልና ነው ዲፕሬሽን ማለት አይምሮ በቃ ጉስቁል ሲል ነው ማለት ሰውነት አይደለም ሰውነት ሲጎሳቁል መታረዝ ልብስ ታጣ መታረዝ ይባላል አይደለ አይምሮ ሲጎሳቆል ዲፕሬሽን ይባላል እና በቃ አይምሮ ሲደከርት ማለት ነው ለኔ ዲፕሬሽን እና I don't know how that's cool ኮንዲኩል እንደሆነ አላውቅም ምክንያቱም እዛ ውስጥ ያለ ሰው በጣም ምን እንደኩልነስ አይው አይደል በጣም ነው የሚከብደው እና ያው ኦብቪየስሊ ከሚታየው እንዳልመጣ እናውቃለን ነው መጽሐፍ ቅዱስ የሚያስተምረን አይደለ ዕብራውያን 11:3 በጣም ፒቮታል ስክሪፕቸር ነው ምክንያቱም ዕብራውያን 11ን ካየ
የእምነት አባቶች የሚወሩበት ነው። ስለዚህ እምነት ደግሞ የማይታየውን የሚያስረግጥ ይላል። ተስፋ ያደረግነውን እውን የሚያደርግ የማይታየውን እውን የሚል ተስፋ ያደረግነውን የሚያስረግጥ ፈምና ሚስቴክ ናል። ዕብራውያን 11 የሚለው ከዛ 3 ላይ ምን ያህል ዓለማት ሁሉ በእግዚአብሔር ቃል እንደተፈጠሩ እናውቃለን። የሚታየውም ከሚታየው እንዳልመጣ እናውቃለን። ስለዚህ እምነት የማይታየውን የሚያሳይ ነው። ስለዚህ የማይታየው ዓለም ላይ ያለው ሙቭመንት ነው የሚታየው ላይ ኢፌክት ይዞ የሚመጣው የሚል ነገር አለ መጽሐፍ ቅዱስ ሲያወራ። የማይታየውን ደግሞ የምታይበት መንገድ እምነት ነው እያለ ያወራል እና ወደዛ ልገባ ሳይሆን ስለዚህ ዲፕሬሽንም ከነዚህ ውስጥ አንዱ ነው። ሰው ኢፌክቱን ትሪት ማድረግ ነው የሚችለው ወይም ደግሞ እዛ ላይ ነው ፎከስ የሚደረግ። ገብቷል? ኮዝ ተብሎ የሚወራውም ኢፌክት ነው። ገብቷል? ኮዝ ብለው ሰው የሚያወሩ ይሄ ነው ኮዝ ያደረገው ይሄ ነገር ነው እንትን ያለው ነው እሱ ራሱ ኢፌክት ነው። ኮዝ ያለው መንፈሳዊ ዓለም ላይ ነው። ገብቷል? ምክንያቱም ጉስቁልና ከከርስ ጋር የሚገናኝ ነገር ነው። ወይደር አይምሮ ላይ ይሁን ሰውነት ላይ አይደል? ከርስ ነው አይደል? እሾክ ማለት ለምሳሌ ሾክ ስለ ሾክ ብዙ እናወራለን አይደል? ሾክና መኪላ ታብቅል ብሎ እግዚአብሔር ረገመ አይደል የሚለው። እሾክ ማለት የዚህ ዓለም መጎሳቆል አይደል? የዚህ ዓለም ጉስቁልና ሪለሙ ራሱ ተጎሳቁሏል እሾክ ካበቀለ። ለምሳሌ ለም መሬት የሚባለው ምን እሾክ የሚያበቅለው አይደል? ለም መሬት የሚባለው እሾክ ማያበቅል ፍሬ የሚያበቅል አይደል? ስለዚህ አርድ እንኳን ከርስ ናት። በምን በሾክ። ስለዚህ አርድ ስትጎሳቆል በምንድነው? በሾክ አይደል? ፓተርን ባጣ ግሎሪየስ አለመሆን፣ ፍሩትፉል አለመሆን፣ ኤቨርግሪን አለመሆን፣ በረሃን እንደ መልካም ነገር የሚያነሳለ አይደል? ላክ ስለሚያደርግ ጉስቁልና ነው የሚያሳየው። ክሊር ነኝ አይደል? ስለዚህ ጉስቁልና ገብቷል ከአዳም ጊዜ ጀምሮ ከተረገመ በኋላና ልክ ፊዚካሊ ለም እንደሚጎሳቆል ፊዚካል ቦዲያችን እንደሚጎሳቆል አይምሮአችን ይጎሳቆላል። ገብቷል? ስለዚህ የሰው አይምሮ ሲጎሳቆል ነው ዲፕሬሽን ላይ ብሮድሊ ስፒኪንግ ማለት ነው። ስለዚህ ይህን ጉስቁልና ደግሞ ኮዝ የሚያደርግ ምን አለ? ከርሳል። ስለዚህ ከሚታየው ነገሮች ወይም ደግሞ ፊት ለፊት ካሉ ነገሮች ተነስተህ የምታወራ ከሆነ አታገኘው። ከማይታየው ነው የሚነሳ። የኤልያስን አነሳላለሁ ለሱ ዲፍረንት ኬስ ስለሆነ ማለት ነው። ግን አሁን ያለውን ነገር አድሬስ አድርግ ካልከኝ አሁን ያለው ዲፕሬሽንን የሚባለውን ኮንሰፕት አድሬስ አድርግ ካልከኝና ከኛ እንግዲህ ቮክስ የሚታወቀው የራሱን ዴፊኒሽን በመስጠት ነው አይደል? የራሳችን ዴፊኒሽን ምን የራሳችን ዴፊኒሽን ስል ግን ፊሎሶፊካል ሳይሆን ቢብሊካል ይሆናል። ገብቶሃል? ሰልፍ ክሬትድ ሳይሆን ኢን አኮርደንስ ዊዝ ፕሪንሲፕል ኦፍ ግሬስ እና ዘ ሎው ኦፍ ክራይስት በሚባለው በዛ ፕሪንሲፕል በገባን መጠን በሬቨሌሽን ሙቭ ለማድረግ ነው የምንሞክረውና ኢፌክቲቭ የሚሆነው ለዛ ነው ብዬ ነው ማለት ነው። ምክንያቱም ምርጥ አይምሮ ስላለን ሳይሆን ምርጥ እግዚአብሔር ስላለን እና that's how we move. so depression የሚባለው ይሄ አይምሮ ጉስቁልና የሚባለው መጀመሪያ እንግዲህ ምንም ነገር የሆነ ነገር አለ ከተባለ ከኮዙ ነው የምትጀምረው አይደል? እንደው ተርሚኖሎጂ ዋይዝ ዲፋይን አደረኩት ማለት ነገሩን ከነገሩ ጋር ተግባባን ማለት አይደለም ለኔ። አንዳንዴ ተርሚኖሎጂ ወይም ደግሞ አንድ ነገር የሆነ ቃል ስትሰጠው መልካም ነው የዴፊኒሽን መጀመሪያ እንጂ መጨረሻ አይደለም። ብዙ ሰው አንድ ነገር ስም ከሰጠው በኋላ መፍትሄ እንዳመጣ ነው የሚያስበው፣ ግን አይደለም። ስሙ የመጀመሪያ ነው ገብቷል። ከዛ በኋላ ዴፊኒሽን ይቀጥላል። ፓርት ኦፍ ዘ ዴፊኒሽን እንጂ the whole definition አይደለም ገብቷል። so depression ስላልከው this ፕሮብሌሙ ዲፕሬሽን ነው ገባ አልፈታኸው ገብቷል። ስም የሰጠው ስትራክቸር የሰጠው ገብቷል። ፓርት ኦፍ ዘ ሶሉሽን እንጂ ሙሉ ሶሉሽኑ አይደለም። ስለዚህ ጉስቁልና የአእምሮ ጉስቁልና ስላልነው መፍትሄ የሰጠ ነው ማለት አይደለም። ምንድነው ኮዝ ያደረገው? እንግዲህ ሁሌ እንደምናወራው ሳይካትሪስትስ እና ሳይኮሎጂስትን በጣም እናከብራቸው፣ ቴራፒስት በጣም እናከብራቸው። በገባቸው ስትሪም እና በራሳቸው ዴዲኬት አድርገው ለዲሲፕሊኑ ተገዝተው ብዙ ሰው ለማከም እየሞከሩ ነው እና ባሉበት ኦነር ማድረግ አለብን። ግን የእነሱን ስትሪም አንጠቀምም። ከባይብልና ከባይብል ሙቭ ለማድረግ ነው የምንሞክረውና ይህን ጉስቁልና ማን ነው ኮዝ የሚያደርገው ብለን ነው የምናምነው። ዲመኒክ ነው። ዲመን ደግሞ ኬት ነው የሚያመጣው? ይህን ሶርስ ከከርስ አይደል? ከከርስ የሚያመጣው ነገር ነው። ስለዚህ ብዙ ጊዜ የዲፕሬሽን ምንጮችን እንኳን ካየ ምንድናቸው? ይሄ ላክ ማድረግና ሰክሰስፉል አለመሆን ገብቶሃል። ላክ ማድረግ ሲል ደግሞ not just financially ገብቶሃል። ትራውማ ላይ ሳወራ ነበር። ላክ ስታደርግ ዲፕሬስ ትሆናለህ። አብዛል የምታደርገው ነገር አፕሪሺየሽን ሲያጣ ኮንቲኒስ ላርግ ዝም ብለህ ዲፕሬስ ትሆናለህ። ብዙ ነገር ክሊር ነኛ። ፋይናንሻል ብቻ አይደለም። ስለዚህ ላክ በሚለው እንሸፈነው። ምክንያቱም በዚህ ትንሽ ፖድካስት በዚህ ትንሽ ፔሪድ ኦፍ ታይም ዲፕሬሽን የሚያክል ሰፊ ኮንሰፕት አድሬስ ማድረግ ጀስት ፖይንተርስ ነው መሰለኝ። ሶ
ኮዝ የሚያደርገው ምንድን ነው ብለን ስናወራ ስፒሪት ነው። ገብቷል? መንፈስ ነው ይሄን ነገር የሚያመጣው። ክሊር ነኝ? ምንድን ነው የሚያደርገው? ሶልህን ኢንኬፓብል እንዲሆን ነው የሚያደርገው። አቅም ነው የሚያሳጣው። ጉስቁል ነው የሚያደርገው። የተጎሳቆለ ሶል ወይም የተጎሳቆለ ማይንድ ገብቷል? ኤፊሽንት አይደለም፣ መስራት አይችልም። ገብቷል? የተጎሳቆለ ማይንድ ነገሮችን ክሊርሊ ማሰብ አይችልም። የሰጠውን ፐርስፔክቲቭ ነው የሚቀበለው። ገብቷል? ስለዚህ ይሄ ዲፕሬሽን በጣም የሚፈልገው ስቴት ነው። ለማን ነው ዲፕሬሽን የሚመቸው? ለዲመን። ዲፕሬስድ ስለሆነ ለእግዚአብሔር ሰው የሚቀርበው ለዲመን። ምክንያቱም ካላመንክ ዲፕሬስድ በአሁን ቁጥር የማመን አቅም ሳይሆን የሚኖርክ የማማረር አቅም ነው የሚልክ። ማጉረምረም ደግሞ እግዚአብሔርን አያስደስተውም፣ ያሳዝነዋል እንጂ። ዲፕሬስድ በሆን ልክ ማለት ነው ምድርን በብላክ ኤንድ ዋይት ነው የምታየው። ማለት የሚሆንልን ነገር ሳይሆን የምታየው የሚሆንብን ብቻ ነው የምታየው። ገብቶሃል? ጋድ የሰጠን ምሕረትና የሆነ ኢኔ ወይ እንድትኖር ያደረገበትን አለ። ሁል ጊዜ ጋድ ኢዝ ወርኪንግ ባይ ዘ ወይ ኢን ዩር ፌቨር ማለት ነው። እሱን ሳይሆን የምታየው ያጣኸውን ኢን ኮምፓሪዝን ቱ ዩር ሶሳይቲ፣ ኢን ኮምፓሪዝን ቱ ዩር ሲብሊንግስ፣ ኢን ኮምፓሪዝን ቱ ዩር ፓስት። ገብቶሃል? ከዛ ጋር እያደረግ ያለህበትን ስቴት እና ኢን ኮምፓሪዝን ቱ ዩር ድሪምስ ደግሞ ገብቶሃል? ኢን ኮምፓሪዝን ቱ ዩር ፓስት ትሄዳለህ። ኢን ኮምፓሪዝን ቱ ዩር ፊውቸር፣ አንተና ዲመን የሰራውን ፊውቸር ድሪም ብለህ አንተ የምትጠራው እና ከዛ ጋር ታይና ምን ያህል እንደራክ እያየ ጌት ዲፕሬስድ። ገብቶሃል? ስለዚህ ምንድነው ላክ የምታደርገውን ነገር የምታይበት ነው ዲፕሬሽን። ዲፕሬሽንን እስቲ አንድ ወርድ ስጥ ብትለኝ ላክ ነው ለኔ። ስለዚህ ጌት ዲፕሬስድ ምክንያቱም ፊት ስላለው ወይ ላክ ስላደረክ የገባ ነው። ስለዚህ ይሄ ማይንድ ስቴትን ማን ነው የሚሰራው? ዝም ብሎ አይሰራም። ይሄ ማይንድ ስቴት ስፒሪቶች ነው የሚሰሩት። ምክንያቱም ለምንድነው እነዚህ አንሆሊ ስፒሪትስ የሚሰሩት? መጽሐፍ ቅዱስ ማቴዎስ 12 ላይ ስናወራ ነበር። ማቴዎስ 12 ላይ ሲያወራ ኢየሱስ ክርስቶስ በቤልዜቡል መንፈስ ታወጣለህ ብለው አኪዩዝ ካደረጉት በኋላ ስለ ኤግዞርሲዝም ትልቅ ፖይንተር ተናገረ። ትልቅ ቤዚክ ነገር ተናገረ። ዲመን ከወጣ በኋላ ደረቅ መሬት ፈልጎ ይዞራል። ከዛ በኋላ የወጣበት ቤት ተመልሼ ካልገባው ይላል። ከዛ ሲገባ ቤቱ ተጠርጎ ያገኘዋል። ከዛ ከሱም የባሰ ሰባት ይዞ ይገባል ይላል። እና ቤቱ ሲል ኦብቪየስሊ ገብቷል። ይሄ ኮንክሪት አይደለም፣ ነፍስህን ነው የሚለው። ስለዚህ ቤቱ ሲል ዲፕሬሽንን ነው። ስለዚህ ዲፕሬስድ ስትሆን የምትጠራው ስፒሪት አለ፣ የሚመቸው ስፒሪት አለ። ግን በዲፕሬሽን ዲፕሬስድ የሆነ ማይንድ ስቴት ሲኖር ቤት ነው የምትሰራው። ደግሞ በራስህ ማይንድ ምን ያደርገዋል? አንድ በዛ ዲፕሬሽን ውስጥ ይገባና ምክንያቱም ማይክሮ ነው የምትሰጠው ለዲመን። ገብቶሃል? እውነት ነው እያለ ይገባል። አያ ዲፕሬስድ ሆነ እንደዚህ ሆኛል። አዎ ልክ ነው አንተ እኮ እንደዚህ ነህ። ገብቶሃል? ፒቲ በሚመስልም በሳምቲንግም ኤቪደንስም እያሳየ ገብቶሃል? ልክ ለያዕቆብ የዮሴፍን ደም እንዳሳዩት በእንትኑ ላይ ማለት ነው፣ ይሄ ጃኬቱ ላይ ደም የበግ ደም ቀብተው አሳዩት። ከዛ በኋላ ዲፕሬስድ ሆነ፣ አዘነ። ኦፍ ኮርስ ልጁ ሞት ማን ማያዘን አለ? ሞተ መስሎት ልክ እንደዚህ ደም ቀብቶ በጣም የሚያሳምን ኤቪደንስ ያመጣና ያንተ ነገር እንዳለቀለ ነገ እንደማጠቅም ያሳያል። ገብቶሃል? ነገ አጠቅምም እያለ የራስ ማይንድ እንዴት ትቀጥላለህ? ሰው ሲለ እንኳን ከውጪ ሰው አጠቅምም ነገ ሲለ ፋይት ታደርገዋለህ። እንደው ትንሽ ተሆነ ኤክስተንድ አይደል? ኤክስተርናል አይምሮ ካጠቅምም ሲል ምን ታደርጋለህ አይደል? ያስበዋል አይምሮ የት ገብቷል? የት ይችላል? ገብቷል? ዲፕሬሽን እንደዛ በጣም ፖይንትለስ ነገር ነው ካልገባ። ገብቷል? ከዚህ በፊትም እንደማወራው ነው ሲገባ አንተ አይምሮ ውስጥ ገብቷል? ሌላ አካል መኖር እንደሚችል ስታቅ ነው ሰላም የምታገኘው መጀመሪያ። ምክንያቱም ያንን አታክ ሊሆን እንደሚችል ማለት ነው። ሰው ብዙ ጊዜ ለዚህ ነው መንፈስ ቅዱስን መረዳት አለበት ብዬ የማስበው ለዚህ ነው። መንፈስ ቅዱስ በቃሉ ነው የሚሰራው። ስለዚህ ከውስጥ የመጣ ድምፅ ሁሉ መንፈስ ቅዱስ አይደለም። ገብቶሃል? አለበለዚያ ከውስጥ የሚወጣ ነገር ሁሉ ኢንስቲንክት ገቴ ሁሉ መንፈስ ቅዱስ ነው ካልክ አጌንስቲ ወርክ የሚያደርግበት ጊዜ ደርሷል እና ማንም ዴሊቨር አያደርግም። ይዘን ውስጥ የነገረኝን በጣም ከኖርክበት ትጎዳለህ። ገብቶሃል? ከዛ ውስጥ አትረባም ሲል ምን ታደርጋለህ? አያለን ቃሉ ግን ሪል ነው። ሲቹዌሽን የሚልህ ሳይሆን ሰማይ ወይም ደግሞ ስፒሪቹዋል ሪለም አንተ በክርስቶስ ስለሞት በክርስቶስ በኩል ሞተ፣ ከዛ በክርስቶስ በኩል ያው ሆነ ስለምትኖር ስላንተ ያወራውን ነገር ኢንስፓይት ኦፍ ዩር ፊሊንግስ እሱን ስትሰማ ያኔ ነው ሪቫይቭ የምታደርገው። ባክ ቱ ማይ ፖይንት ማለት ነው። ሶ ዲፕሬሽን የማይንድ ጉስቁልና ነው። ገብቶሃል? ስለዚህ ኮንስትራክትድ የሚሆነውም ዝም ብሎ አይደለም፣ ስፒሪት ነው ኮንስትራክት የሚያደርገው። ዲፕሬስድ የሚሆኑ ሰዎች ከውጭ ያሉ ነገሮች እንደ ኢሚዲየት ፋክተር ታያቸዋለህ እንጂ ቤዚክ ፋክተር ሌላ ነው ያላቸው። ኢሚዲየት ፋክተር ማለት ለምሳሌ ኢሚዲየት ፋክተር አሁን ከሂስትሪ ሌሰንስ ምናምን ካየ አሁን ወርልድ ዋር ዋንም ቱን ብታይ የሆነ ኢሚዲየት ፋክተሮች አሉ። ለምሳሌ ወርልድ ዋር ቱ ላይ አይ ቲንክ ስናወራ ነበር ከዚህ በፊትም አላውቅም ብቻ ዩኤስ ወደ ፋይቱ እንድትገባ
አይደል ጃፓን አታክ ማድረጓ ነው ኢሚዲየት ፋክተር ግን ቤዚክ ፋክተር ነበር የቆየ ነገር ጊዜ የሚጠብቅ ግን ምንድነው ይሄ ኢሚዲየት ፋክተር ምንድነው ነገሩን ላውንች ማድረጊያ ሂስትሪ ለሰና እናርገውና ማለት ነው ገብቷል ያቺ ላውንች ሊያረጋው ነው ገብቷል ይሄ እንዴት ነው ምክንያት እየፈለገ ነው ለጻብ ምናምን የሚባለው ፋይል እንደዛ ማለት ነው እዚህ ሰዎች የዲፕሬሽን ሪዝን ናቸው ተብሎ የሚነገሩት ነገር ኢሚዲየት ፋክተሮች እንጂ ቤዚክ አይደሉም ገብቷል ኢሚዲየት ፋክተሮቹ ይሄ ነገር የሚፈልግ ሰው ታውቃለህ ነገር መፈለግ ነው ነገር መፈለጊያ ነው ዲፔንድ እንጂ ዋናው እሱ አይደል ጀነሬሽናል ከርስ ነው ዲፕሬሽን ደግሞ ዋናው እሱ ግን እዚህ ጋር ባሉ ኤቪደንሶች እዚህ ጋር ባሉ መረጃዎች ምናምን አድርገው ምን ያደርገዋል ኢሚዲየት ያደርገዋል ስለዚህ ምን ይሆናል መሰለህ ሄልፕ እንኳን የምትፈልግ ከሆነ ከዚህ ጋር ያያይዟል ከዚህ ጋር እስከተያያዘ ድረስ ኬዙ ቤዚኩ ሱስ ካልሆነ ድረስ ምንድነው ቴምፖራሪ ነው የምታገኘው ሂሊንግ ማለት ለምሳሌ የሆነ ነገር ካሽ ከሆነ ወይ የሆነ እድል ከሆነ በዛ ዲፕሬስ ዶንክ ሌትስ ሴይ የሆነ በቃ እግዚአብሔር በሜርሲው በምንም የሆነ ነገር ተደርጎ ተስተካክላል ስለዚህ ዲፕሬስ እንደማትሆን እንትን ነው አይደለም ትንሽ ሞመንት እንደላል በሌላ ነገር ደግሞ ዲፕሬስ ተዋል ለምን አላገኘውም ማሪል ኢትስ ቢኮዝ ስፒሪት ስለሆነ ነው ዲፕሬሽን ታላ ዲፕሬሽን ስፒሪት የሚሰራው ቤት ማለት ነው አየ ቤቱ ተጽርቶ ይጠብቀዋል ይላል ማቴዎስ አየ ቤት ነው ኢየሱስ ክርስቶስ ሲያወራም በጣም የሚገርመኝ ኤግዞርሲዝም ላይ በጣም ደስ የሚል ነገር ሲያወራ ማን ነው ገብቶ ኃይለኛው የቤቱን ኃይለኛ ሳያስር ቤቱን የሚበዛብዝ አይደል ስለዚህ ኃይለኛው የቤቱ ባለቤት ነው የሚለው ነው መንፈስ ኢየሱስ ክርስቶስ አስሮ ክራይስት አስሮ ከዛ ዲመን ያስወጣኝ ነበር the best exorciser ነው the reason of exorcism ነው እና ደግሞ exorcism reality ያደረገው ኢየሱስ ነው ስለዚህ ክራይስት ኢዝ ከሱ ነው የምንማረው ማለት ነው ኢየሱስ ሲያወራ ቤት ኮንስትራክት እንደሚያደርግ ዲመን አውርቷል ማለት ነው የቤቱ ባለቤት ነኝ ብሎ ወጣላ ሪሶርስ እሱ ባይሆንም ግን ባንተ ሶል ብዙ ነገር ኮንስትራክት ያደርጋል ስለዚህ እንደው የእግዚአብሔር ቴምፕል አለ አይደል ጋድ የሚሰራው ቴምፕል በነፍስ ላይ የሚሰራው ቴምፕል አለ አይደል ቤተ መቅደስ ልክ እንደዛ ዲፕሬሽን የራሱ የዲመን ቴምፕል ነው አይዋ ዲፕሬስድ የሆነ ሰው ገብቷል ዲፕሬስድ የሆነ ሰው ሆፕ ማየት አይችልም ሆፕ ማየት አልቻልክም ማለት መንፈስ ቅዱስ ማየት አትችልም የመንፈስ የተስፋችን መያዣ መንፈስ ቅዱስ there you go አይዋ ሪል ሆፕን ማየት አትችልም ክሊርኛ so the first thing የሚያደርገው ዲፕሬሽን ይሰራል ዲፕሬስድ የሆነ ሰው the first thing that you need to ዲፕሬስድ ከሆነች አንድ ሰው ጋድ ማየት አትችልም አይደል ዲፕሬስድ ከሆነ አንድ ሰው ማለት ነው የሚያየው ችግርን የሚያየው ማጣቱን ነው ምን ማለት መሰለህ ቴምፕል ውስጥ ራን የሚያደርግ ሌላ አካል አለ ማለት ነው ከውጭ የሚሆን ከውስጥም ገብቷል ፈንድ የሚያደርገው አካል አለ ማለት ነው ገብቷል ስለዚህ እንዴት ነው ሁልጊዜ በጌታ ደስ ይበላችሁ ደግሜ ይላል ደስ ይበላችሁ ይላል መጽሐፍ one of the reasons ደስ ይበላችሁ የሚለው ዲፕሬሽን የሚባል ቴምፕል እንዳይሰራ ገብቷል ዲፕሬሽን እና ደስታ አንድ ላይ የሚሄዱ ነገሮች አሉ አይደል ዲፕሬስድ የሆነ ሰው ያዘነ ሰው ክሊር ነው ስለዚህ ምንድነው እጂ ያልከኝ ያለው ካልከኝ the thing I'm saying is this depression የዲመን ቴምፕል ዲመን ደግሞ ቴምፕሉን ሲሰራ በፍቅር ሳይሆን በማጎሳቆል ስለዚህ ሶል ላይ የሚሰራው ቴምፕል ገብቷል ስለዚህ ኮር መጽሐፍ ቅዱስ በምንም አትጨነቁ የሚለው don't be anxious ይላል ገብቷል እርሱ ስለናንተ ያስባል ነበር በቃ I'm be there for you ነው አይደል ስትሬስ ውስጥ ብትሆኑ something ብትሆኑ ወደ ዲፕሬሽን አትግቡ because depression ወደ እግዚአብሔር ሳይሆን የሚያቀርበው ወደ ዲመን ነው የሚያቀርብክ ክሊርኛ ስለዚህ the cause አይደል ያውና የዲፕሬሽን cause በጣም ብዙ አይነት ዴፊኒሽንስ ሊኖሩ ይችላሉ ግን as Fox Christian Ministry እና አዲስ ኪዳን ላይ እንዳለ ሰው unholy on spirits ርኩስ መናፍስት ናቸው ዲፕሬሽን እና በጣም ዲመን በዲፕሬሽን ብዙ ያተርፋል ዲፕሬስድ የሆነ ሰው ገብቷል ለሱሳይድ ቅርብ ነው ዲፕሬስድ የሆነ ሰው ለአዲክሽን ቅርብ ነው የሁሉ ነገር ቅርብ ነው ዲፕሬስድ ከሆንክ ኦልሬዲ ምን ላይ ነው መሰለ ሄዳ ዲል ልታረግ ከዲመን ጋር ስፓቱ ጋር ሄዳል የሚፖሽበት ስፓት ሄዳል ዲመን ዲፕሬስድ ሆንክ ማለት በቃ ስለዚህ አዲክሽን ነው ሱሳይድ ነው ምንድነው አጋ ኤቭሪቲንግ ነው የሚል አያ ዲፕሬሽን ለሁሉ ነገር የሚመቸው you're depressed so like addiction works antidepressant ይላል you're depressed ሌላ antidepressant ልንገር ምን suicide you're depressed ሌላ antidepressant lust አዩ አይደል ቴምፕል ነው ማለት ለዚህ ቴምፕል ምንድነው የሚደረገው ለምሳሌ ቆሮንቶስ ላይ አፍሮዳይት እዛ የአፍሮዳይት ቴምፕል ውስጥ ምን ይደረግ ነበር ፕሪስቴስስ ነበሩ ፕሮስቲቱቶች ናቸው ስለዚህ ለዛ ስፒሪት ምንድነው የሚደረገው የነበረው ሄደው
እዛ ሴክሹዋል ኢንካውንተር ያደርጋሉ። መስዋዕት ነበር አይደል? ስለዚህ ምንድነው ለስት መስዋዕት ነው አይደል? ስለዚህ ቴምፕል አለ ማለት ነው አይደል? ልክ እንደዚህ ነው ነፍስ ላይም ዲፕሬሽን ሲኖር ገብቷል። ኢትስ ላይክ ቴምፕል። ከዛ በኋላ ለስትም ከሆነ ለስት ይመጣል፣ መስዋዕት ይቀርብለታል፣ ዲፕሬሽኑ ይጠነክራል። አዲክሽንም ከሆነ አዲክሽን ይመጣል፣ ይቀበላል፣ ከዛ ይጠነክራል። ያየው ነው አይደለ? ኢትስ ቴምፕል ያልኩበት ሪዝን ለዛ ነው። ኢትስ ዲሞኒክ ቴምፕል ነው ዲፕሬሽን። ገብቷል። ይሄ ዲሞኒክ ቴምፕል ምንድነው የሚያደርገው? ዲመን ሮም እንዲያደርግ ነፍስ ላይና ነፍስ ውስጥ ያለ ሪሶርስን ገብቷል እንዲበዘብዝ ይፈቅድለታል። አየ። ስለዚህ ኮዙ በዲፕሬሽን ዲፕሬስድ ከሚሆነው ሰው በላይ ዲመን ነው የሚጠቀመው። እንግዲህ ገብቷል። እንደው ሰውየው እንዴት እንደማይጠቀም ደግሞ ገብቷል። ጀስት ፎር ዘ ሴክ ኦፍ ኮንቨርሴሽን ኮምፓሪዝን ለማምጣት ነው እንጂ ሰውየው የተጎዳ ዲመን ነው የሚጠቀም። ምክንያቱም ኮንትሮል ነው የሚያደርገው ይሲ። ስለዚህ እንደ ልቡ ነው የሚያደርገው። ራይድ አገኘ ማለት ነው። ይዋድ ቴምፕል አገኘ ማለት ነው። ስለዚህ ቴምፕል የሚሆነው ለሱ ከሆነ ማን ነው ኮንስትራክት የሚያደርገው? ማን ነው ፈንድ የሚያደርገው? ማን ነው የሚፈልገው? ኢትስ አን ሆሊ ስፒሪት። አያ አሁን የኤልያስ ሌላ ኬዝ ነው ያልኩ ለዛ ነው። የኤልያስ ሌላ ኬዝ ነው ብዬ ማወራ ለዛ። ስለዚህ የተለያዩ ነገሮች ላክ በማድረግ የተለያዩ ነገሮች ለዚህ ነው ያለኝ ይበቃኛል ብሎ የሚለው መጽሐፍ ቅዱስ ገብቷል። ያለኝ ይበቃኛል ሲባል ይሄ ከፖቨርቲ ጋር ተስማምታችሁ ኑሩ ማለት አይደል አይደል? እነ ጀምስም ያሉት እንደዛ አይደለም ማለት ያለኝ ይበቃኛል ብሎ ሲባል ይሄ አምቢሽስ አትሁንም አይደለም። ገብቷል። ግን በደረስክበት የሆነልህን ኦነር አድርግ ነው። ገብቷል። የሚቀርን ሳይሆን የደረሰ ይግረም ነው። ያጣው ሳይሆን ያገኘው ይድነቅ ነው። ምክንያቱም ሁልጊዜ እዚህ ምድር ላይ እስካለ ድረስ አንተ ውስጥ ያለ መንፈስ ቅዱስ እንጂ ፐርፌክት የሆነው ይሄ ዓለም ኢምፐርፌክት ነው ስቲል። ገብቷል። አንተ ውስጥ የገባው እግዚአብሔር እንጂ ፐርፌክት ያንተ ካንተ ስጋ ከነፍስ ጀምሮ ስጋ ከዛ ስጋ ኦፕሬት የሚያደርግበት ዓለም ኢምፐርፌክት ነው። ገብቷል። ለዚህ ነፍስ መታደስ ያለበት ስጋ የሚበሰብሰው ይሄ ዓለም የሚቀየረው ፐርፌክት ነገር አይነካማ አይደል? ግን ዘላለማዊ ህይወት ያለው የት ነው? መንፈስ ውስጥ ነው። አየው አይደል? this is how it works። ስለዚህ ኢምፐርፌክት እስከሆነ ድረስ ገብቷል አሉ ብዙ ክፍተቶች አሉ። ከነዛ ክፍተቶች ጋር እንዴት ነው የሚቀጠለው እጂ ካልከኝ፣ ወይም ባይብልን ከጠየቀው ከነዛ ክፍተቶች ጋር እንዴት ነው የሚቀጠለው ካልከኝ፣ የደረስክበት ይግረመ ነው የሚልክ። ምክንያቱም የደረስክበት ወይም ደግሞ የሆነልህ ነገር የሆነልህ መልካም ነገር ስለተገባ ሳይሆን ምህረቱ ነው ፌቨር ነው ያደረገልህ። በዚህ ከርስድ ዓለም ይሄ ፍራግመንት ኦፍ ብሌሲንግ ብርቅ ነው ይግባክ። በጣም በብዙ ዋጋ የደረሰ ነው እንጂ በጣም ከምታስበው ላይ ዳርክ ነው ያለ። ከዛ አንተ ጋር ደግሞ የሆነ ላይ ደርሷል። ከታል ዞር ስትል እኮ በጣም ብዙ የባሰ ዳርክነስ ውስጥ ያለው ሰዎች ኑሮ ይበቃኛል በሉ ሲል እዛ ጋር የደረሳችሁበት ብሌሲንግ ኦነር አድርጉት። ያ መልቲፕሊኬሽን ያመጣል። ያ ፊክስ ያደርጋችኋል። አየ ኢኔ ወይ ቴምፕል እንዳይኖረው ነው ዲመን የሚያደርገው። ከታል ዲፕሬሽን ለኔ ይሄ ነው የአይምሮ ጉስቁልና። ከታል ስቴት ኦፍ ማይንድ ነው ዲፕሬሽን። ስቴት ኦፍ ማይንድ ነው ካልኩ ቴምፕል ነው ማለት ነው። የማይንድ ቴምፕል ነው ማለት ነው። ይዋል አሁን ለምሳሌ ዋተር፣ ሊኩዊድ፣ ሶሊድ፣ ጋስ በሆነ ስቴት ይገኛል አይደል? አይደል? ስቴት ነው ኤግዚስተንስ ወይ ነው። ስለዚህ ሊኩዊድ አት ሩም ቴምፕሬቸር ሊኩዊድ ሆኖ ነው ያለው። ስለዚህ ማይንድም እንደዚህ አይነት ስቴቶች አሉት። ሶ ዲፕሬስድ ሆነ ማለት ዲመን ስቴት ላይ ነው ያለው ማለት ዩአራት በቃ ለዲመን ሬዲ ነህ። ዲመን በጣም አታክ የሚያደርግ ስቴት። ለዚህ ነው ወንድሞች በህብረት ቢቀመጡ ያለው። አየ በጣም ልክ ነው። ለዚህ ነው አንዳንዶች እንደተውት ለመልካም ነገር መሰባሰባችሁን አትተው የሚለው። አዩ አይደል? አይምሮክ ለዲመን ቴምፕል እንዲሰራበት ቨለረብል እንዳይሆን የሚያደርጉ ቴክኒኮች ነው። ባይብል በተደጋጋሚ ነው ነፍሳችንን እንጠብቅ ብዙ ሲስተሞች ይሰጣል። ይወጣላ ወንድሞች በህብረት ይቀመጡ ሲባል ለፎቶ እንድትነሳ አይደለም። ይወጣል ተመነሳቱ አሪፍ ነው፣ ግን ገብቷል። ፕራይመሪ ጎሉ እሱ አይደለም። አይምሮን መጠበቅ ነው ዲመን ቴምፕል እንዳይሰራ ይሆናል። ስለዚህ ይሄ ዲፕሬሽን ከምታስበው በላይ ቫይራል ነገር ነው። ዶዙ ስለሚለያይ እንጂ በጣም ብዙ ሰው ላይ ነው ያለው። ገብቷል። ሰው ዲፕሬስድ ነው ብለው ሰው አክኖሌጅ የሚያደርጉት መቼ ነው? እላፊ ሲወጣበት እንጂ በጣም ብዙ ሰፈር የሚያደርጉ አሉ። ገብቷል። ሌላ ሚኒንግ ልስጥ፣ ሌላ ዴፊኒሽን ልስጥ። ኤምፕቲነስ ነው ዲፕሬሽን። ገብቷል። ቮይድ ውስጥ ሲሰማ ባዶነት ነው አይደል? በቃ አም ዲፕሬስድ ለምን በቃ አይ ዶንት ፊል ናቲንግ ባዶ ሆኛለሁ እንደሚሉት ዛደር ዴፊኒሽን። ከዛ ባይብል ምንድነው የሚለው?
በጣም ወዶ ስክሪፕቸር ኮሎሲያንስ 2:9-11 አይደል አለቅነት ስልጣን በሙላት ኢየሱስ ነው ያለው በእርሱም ደግሞ ሞልቷቸዋል ነው የሚለው ከዛ ደግሞ በመንፈስ እንድንሞላም ይናገራል ሌላ ቦታ አይደል አይ ባዶ አይደለንም ማለት ነው የዳነ ሰው ባዶ አይደለም ሶሪ ዲፕሬሽን ባዶነት ነው የሚለው ከሆነ አጌንስት ጋር የሚሰራ ነገር ነው ስለዚህ ምን ማለት ነው ከቃሉ አጌንስት ከሆነ አንሆሊ ስፒሪት ነው ስለዚህ አሁንም ኮዙ ላይ የሆነ መግባባት እንድንደርስ ነው እኔ ፒውርሊ ዲፕሬሽን ዲሞኒክ እንደሆነ ነው ማለት አንሆሊ ስፒሪት እንደሆነ ስለዚህ ማንም ሁሌ ነው ምልክ እንደ ቤዚክ ኢትዮጵያን ጋይ ማለት ነው ዲፕሬሽን አልፈያለሁ ሁሉም እንደሚያልፍ ማለት ነው አይደል በጣም የሚደባብሩና እኔ እንግዲህ ከኔ ኤክስፒሪየንስ ልንገር ጋር ላይ አይደለም አትሊስት ያን ያላቃል ገብቷል እና ማይንድን ነው የሚይዘው በቃ ለሁሉም ነገር ቨልነራብል ነው የሚያደርግ ገብቷል እና ለጽድቅና ለመልካም ነገር ሳይሆን ቨልነራብል የሚያደርግ ለዚህ ዓለም ከርስና ለጨለማ ስራ ገብቷል ከዛ አቅምህ ራሱ ያስፈራል ዲፕሬስድ ስትሆን ድፍረት ያስፈራል ገብቷል ኖርማል ሆነ ማታረገውን ነገር ዲፕሬስድ ከሆንክ ሌላ ምን ማለት ነው ታዲያ ቴምፕል ውስጥ የሆነ ነገር አለ ቴምፕል አለ ስለዚህ ሌላ አይነት ከሬጅ ይሰጣል ገብቷል that's how it works so like depressed ሆንክ ማለት ወይም ዲፕሬሽን የሚባለው የዲመን ቴምፕል እኔ እንደዛ ዲፋይን ማድረግ የዲመን የት ሶል ላይ ይሄ ስለማን ነው የማወራው ስለ ዳንም ሰው ነው የማወራው ገብቷል መንፈስ ነው መንፈስ ቅዱስ ያለው በቃሉ ካላደክ በስተቀር ላይፍ እንዲህ ነው የሚሆን ስለዚህ ዲፕሬሽን ምን እያደረግን ነው የምንሄደው በቃሉ እያሸነፍ ለዚህ ነው በቃል መንቀሳቀስ ያለበት ለዚህ ነው ሪኒውድ መሆን ያለበት ገብቷል ዲፕሬሽን ኮዝ የሚያደርጉት ነገሮች ማለት ነው እንደምናስበው ኢንሲደንቶች አሉ ገብቷል የሚታዩ ነገሮች አሉ የዲፕሬሽን ኮዝ ስፒሪቹዋል አታክ አየ ከዛ ግን ምንድነው ራሱ ማስክ የሚያደርገው በኢንሲደንቶች በተለያዩ ነገሮች ለምን እንደሆነ ታውቃለህ the same incident ሌላ በመንፈስ ያደገ ሰው ላይ ሲደርሶ ማለት ነው ከዛ እየሳቀ ይቀጥላል ሰውየው ለምሳሌ ላሳይ ጴጥሮስና ዮሐንስ ሐዋርያት ሥራ 5 ላይ ካልተሳሳትኩኝ ተደብድበው አይደል ተመተው ወጡ ከዛ ምን እያልወጡ እየሳቁ እያመሰገኑ ወጡ I think ጳውሎስና ሲላስ እስር ቤት ይዘምሩ ነበር አይደል the most depressing moment ምክንያቱም ወረድ ብለ ካየ ከዛ በኋላ ልክ ደግሞ በነጋታው ሲመጡ ፖይንታቸውን ነው ፕሩቭ ያደረጉት እኛ ሮማንስ ሆነን ምናምን ብሎ አይደል ስለዚህ ፖይንት ነበራቸው እስር ቤት ዲፕሬስድ መሆን ነበር የሚችሉት አይደል ፖይንታቸው እንዳለ ሆኖ ልክ ህጋዊነታቸው እንዳለ ሆኖ ገብቷል ከህግ ውጭ ነው እዛ ጋር የሆነባቸው ነገርና በእናንተ ህግ እኮ ነው ሮማን እንዴት እንደዚህ ታደርጋሉ እንደነበረ ነው የሚለው ሰውየው ራሱ አላወቀም ነበር ስለዚህ ተደብድበው እንደዛ ተጎሳቅሎ ሲገቡ ዲፕሬስድ አድርገው ነው ያለባቸው አይደል በዛ ሞመንት እንደው ግን ሰዎቹ ምን ይዘምሩ ነበር በዚህ ሌቭል ኢንሲደንት መጥቶ እነሱ ግን ዲፕሬስድ አሉ ለምን ገብቷል ኢንሲደንቱ ሳይሆን ስፒሪት ነው እና እነሱ ደግሞ ስፒሪቱ አያገኛቸው አየው አይደል they're beyond the spirit ገብቷል እነዚህ ሰዎች እነዚህ ትላልቅ ሰዎች እንደዛ ነበር ሙቭ የሚያደርጉት ስለዚህ እኔ አላምንም የሚታየው ነገር ዲፕሬሽን ይፈጥራል ብዬ አላስብም የዲፕሬሽን ግን ኢሚዲየት ፋክተር ይሆናል የዲፕሬሽን ኮዝ ስፒሪት ስለዚህ ምን ኮዙ እሱ ከሆነ ስፒሪት ወይም ደግሞ አንሆሊ የሆኑ ስፒሪቶች ከሆኑ ኮዙ ማለት ነው ፖይንቱ ምንድነው ጎሉ ምንድነው ካልከኝ ያ አንሆሊ ስፒሪት አንተ ውስጥ መኖር ነው የሚፈልገው ስለዚህ ፐርማነንት ቤቶች መስሪያው ነው ቴምፕሉ ነው ስለዚህ ነው ወደ አዲክሽን ዲፕሬስድ የሆነ ሰው መሄዱ ከቱ ዲፕሬስድ ሲሆን አዲክትድ ወደ አዲክሽን ሲሄድ አንድ ዲፕሬስድ ወደ አዲክሽን ሲሄድ ይሄ ልክ እንደሆነ ነው የሚያስበው ያ በጣም በጠይቀው I feel void በቃ I have to feel something ይላል ወይ ደግሞ ዲፕሬስድ የሆነበት ሪዝን አለ አይደል መጥቶ የሚያወራው ይሄ ዲመኑ መጥቶ የሚያወራው አንተ እኮ አትረባም አንተ እኮ ከማይን ቤተሰብ ነህ አንተ እኮ የተጠላነ አንቺ እኮ እንደዚህ ነሽ ነገር ተበላሽቷል ከትምህርት ቤት ትምህርትሽ ተበላሽቷል ትምህርት ተበላሽቷል ስራ ተበላሽቷል ወይ ደግሞ እንዴት ነው ሰው አይፈልግህም ወይ የምትወዳት ሴት ትታሄዳለች ስለዚህ ህይወት የለህም እያለ ቴምፕሉ ነው የሚሰራው አሁን ለምሳሌ በብሬክ አፕ ላሳይ ያው እንግዲህ አንድ ሰው አንድ ሴትን ይወዳት ከነበረ ብሬክ ሲያደርጉ ያዝናል አይደል ከዛ ዲፕሬስድ ነው የሚሆነው አይደል ያው አንድ ልጅ አውቃለሁ አንዱ ጀለስ ብራዘር የነበረ ማለት ድሮ ማቃትና በቃ በጣም የሚወዳት ልጅ ነበረች እዛ በኋላ በቃ ፈወለችው በቃ ከዛ በኋላ 2 ዓመት 3 ዓመት ከቤት አልወጣም
በቃ የምሬን ነው። 2 ዓመት 3 ዓመት 2 ቀን አልኩሽ የሚወጣው ታማ ብቻ ነው። ማታ ብቻ የሚወጣው ምናምን ስታፍ ማለት ነው። በቃ ሪከቨር ማድረግ አልቻለም። አየሁ ለምን በጣም ይወዳት ስለነበር። አየሁ ዲፕሬስድ ሆነ። ዲፕሬሽን ውስጥ ያለ ዲፕሬሽን ውስጥ ስላለ ያ ልጅ ምን ውስጥ ነው ያለው? ወደ አዲክሽኑ ባሰበት። አየዋ ስለዚህ ምን ይለዋል? በዛች ኢንሲደንት ተጠቅሞ ብዙ ነገር ውስጥ ከተተው። ስለዚህ የልጁ ፕሮዳክቲቭነት በዜሮ ተባዛ፣ ውስጡ ያለ ፖቴንሻል ተሰረቀ፣ ሁሉ ነገር ተሰረቀ። ከዛ እድሜውም እየተሰረቀ ነው። ማን እየተጠቀመ ያለው አይደል? ልጅቷም ልጁም አይደለም፣ ዲመን ነው የሚጠቀም አይደለም? አይ ከዲፕሬሽን የሚያተርፈው ዲመን ከሆነ አትራፊው ነው ደግሞ ያለዛ ነገር የሚያዋጣው ኢንቨስተሩም እሱ ነው። አየው አይደል? ስለዚህ ያንን ነገር የሰራው እሱ ነው። ስለዚህ እዚያ ልጅ ምን ውስጥ ገባ? አዲክሽን ውስጥ ይገባል። ለምን? ከዛ ነገር ለመውጣት ስለ ከዲፕሬሽኑ ለመውጣት ብቻ ሳይሆን ከፊሊንጉ ለመውጣት። ይሄ ዲፕሬሽን አይምሮ ላይ ብቻ ሳይሆን ሶል ላይ ያለው አልኩት። ለዚህ ነው ማለት ኖሌጅን ብቻ ሳይሆን የሚይዘው ስሜትንም ይዟል፣ ፈቃድንም ይዟል። ኢትስ አ ሆል ቴምፕል። ስለዚህ ዲክቴት ያደርገዋል። ቴምፕል ማለት ሩሊንግ ፕሌስ ነው አይደል? ሱፐርናቹራል ኤንቲቲ ናቹራል ኤንቲቲ ሩል የሚያደርግበት ገብቷላ ኢንተርሲድ የሚደረግበት ፕላትፎርም ነው ብዬ ነው የማስበው እኔ ቴምፕል ላይ እና ስለዚህ ከዛ ሞመንት ጀምሮ ልጁ ሌላ ሰው ነው የሚሆነው አይደል? ከዛ በፊት አሁን ከብሬክ አፕ በፊት በጣም ተጫዋች ያራዳል ነው ሌላ ታሪክ ነበር። ከዛ በኋላ ደግሞ ሌላ በቃ ቢተር በቃ ጨብሲ ምናምን ብቻ ገብቷል ቂማ ምናምን በቃ ይሆናል ያ ይሆናል። ስለዚህ ልጁ ሌላ ሰው አልሆነ። ማን ሊድ እያደረገው ነው ማለት ነው አይደለ? ያ ግን ምንድነው አንተም እኮ ሰውም እኮ ይላል ዲፕሬሽን ነው ዲፕሬስድ ሆኖ ነው ይባላል። አይ ሊትራሊ ሰው ሳያውቀው ያውቀዋል። ዲፕሬስድ ሆኖ እንዲሆን ማለት ቴምፕል ተሰርቶበት ነው ማለት ነው። አየ መቼም ማወቅ ያለበት ዲመን በፍቅር ሊድ ያደርግ በአቢዩዝ ጎድቶክ ነው ሊድ የሚያደርግ አየዋ። ስለዚህ ያን ዲፕሬስድ ስትሆን ሊድ ያደርጋል። ስለዚህ እዛው እንትን በቃ ጠጣበት ይላል አይደል? ያማ በደንብ የሆነ ዘፈን መጥቶልኝ ነው እና ባንድ አለ ነዛል በሷ ምክንያት ሲመሽም ልጠጣ ሪያሊቲ ስለሆነ ማለት ነው። ሲነጋም ሊሆን ይችላልና አይ ድሮ ግን ሲመሽም ሲነጋም ላጠጣ ትችላለህ። አሁን አዲስ ሰው ማን ሊድ እያደረጋል? ቴምፕል ነው። ስለዚህ የዳይብሎስን ስራ ሊያፈርስ ሲል አንደኛ ዮሐንስ ምዕራፍ 3 ፈምና ሚስተገን የዳይብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ሲል ዳይብሎስን ሳይሆን የዳይብሎስ ስራ ነው የሚለው። ዳይብሎስን ያስወጣል፣ ስራውን ያፈርሷል። አይ ስራው ዲፕሬሽን ነው። ስለዚህ ኢየሱስ ክርስቶስ ዲፕሬሽንን ሊያፈርስ ነው የመጣው። ዲፕሬሽን ከፈረሰ ማለት ነው why do you need addiction? አይ አውት ኦፍ ቢዝነስ ይሆናል ማለት ነው። ከአዲክሽን ወይም አዲክትድ የሆንክበት ሰብስታንስ ወይም ለስት ወይም የሆነ ነገር ፐርፐዝ አለው። ዝም ብሎ አትገባበት ብታለ ማንም እኮ ሞራሊ እኮ ይነገራል። ሲጋራ ብላ ትወልድ አይደል? ሴሽ ብላ ካም እንዲያደርግ ነው እኮ ኤግዚስት ለማድረግ ነው አይደል? ኤግዚስት ለማድረግ ዊድ ብላ ትወልድ ራይት። አልተርናቲቭ ሪያሊቲ ስለፈለክ ነው የምትገባበት። ይሄ ሪያሊቲ በጣም ስለከበደ ማለት ነው። ይችብሽ ማለት በዚህ ውስጥ ማን ኖር ነው ምትር። ስለዚህ እነፋበታለሁ ነው ወጣል። ይሄ በጣም ካቀ በላይ ሲሆን ዲፕሬሽን ነው ወጣላ። እኔ አሁን አካውንታብል እንዳይሆኑ ልጆችን እየገፋፋው ሳይሆን ላይሰንስም እየሰጠው ሳይሆን ግን ደግሞ እንዴት በባላንስ ነገሮችን በመረዳት አምናለሁ ወጣላ። ስለዚህ ዲሉን ከተግባባን ወይም ደግሞ የቢዝነስ ዲሉ ከገባን ኦፈር የሚያደርገው ነገር ከዚህ ዲፕሬሽን ማውጣት ከሆነ እና የሁሉ ጊዜ ደግሞ ኦፈር አድርጎ ማለት ነው ካልወጣ ውሸታም ነው ማለት ነው። ስለዚህ ተቀምሮባል ነው አየ that's the first thing that you know። ከዛ ሁለተኛው ምንድነው ክራይስት ግን አይቀምርብህም ነው እና ቢዝነስ ዲሉ ያስቃል። ድካምህን ነው በድካም ነው የሚሰራው ዲሉ እንኳን ማለት እንደ ከረንሲ ድካምን ነው የሚጠቀመውና እናንተ ሸክማችሁ ይከብዳል የሚሉ ማለት ነው። those are weird economy ወደ እኔ ነው ማሳረፋቸው አይደል የሚለው like come to me ነው የሚለው like I will trade it ነው እና ኮንመን አይደለም ኢየሱስ ትሩት ነው እና እሱ ጋር ብትሄድ ክራይስት ጋር ብትሄድ ምንድነው የሚያደርገው? ይቀበልና ከዛ በኋላ ምንድነው ጸጋውን ይሰጣል በሱ ፋንታ ማለት ጸጋው ደግሞ ማያፈርሰው ነገር የለም። ምክንያቱም ይሄ ጸጋ ክርስቶስን ከአብ ቀኝ ሲያስቀምጥ የታየው ጸጋ አሜን ማለት ምን ማለት ነው? ይሄ ጸጋ አይደለም እንደዚህ ይሄ ኖ ኦፌንስ ግን ይሄ ኪዩት ዲፕሬሽን አይደለም ሄልን የበለጠ
ኪዩት ያልኩበት ሪዝን አለ ገብቷል የሚያልፉበትን ሰዎች ዲሚኒሽ እያደረኩ ሳይሆን ነገሩን ዲሚኒሽ እያደረኩት ገብቷል ምክንያቱም ሄል ማለት ይከብዳል ከሲኦል ነው የወጣው ገብቷል ሄልን ዲፊት አድርጎ በሄል ላይ ፓወር ያላቸውንም በጣም እንግሊሹ ደስ ይላል he was not their prisoner they were his ያለበት ፓርት በጣም ነው የምወደው ገብቷል በጣም ኃይለኛ ፕሪዝን ማስተሮች ሆነው ኃይለኛ ቦሶችን ሄዶ ፕሪዝነር እናደርጋቸው በራሳቸው አይደለም ክራይስት በጣም ሌላ ታሪክ ስለሆነ ማለት ገብቷል ዲፕሬሽን የዛች በጣም 0.001% ናት የዛሪ ለም ማለት ታቀለ የዛሪ ለም በአይምሮ ውስጥ ያለ ቆንጽላ ነገር ነው ገባህ ማለት ኤምባሲው ላይ አይደለም ገብቷል ያን ያ ሪፕሬዘንት ያደርጉ ያንን እንኳን ካሸነፈ ያ ኃይል ሮማንስ 8 አይደል ነው ክርስቶስን ከሞት ያስነሳው መንፈስ በእናንተ ውስጥ የሚኖር ከሆነ ለሟች ስጋችሁ ህይወትን ይሰጣል ያለው that spirit is within you እና ያ ስፒሪት ከመጣ ያወጣል ከዛ አሜን ክሊር ነኝ አይደል ያን ቴምፕል ያፈርሷል ጋር አሜን you see so ወደ ነጥቤ ልመለስልሽና ኮዙ ዲሞኒክ ለምን ዲሞኒክ እንዳልኩት አይ ተጠቃሚው እሱ ስለሆነ በጣም የሆነ በጣም ከሚጠቀመው the beneficiary አወዳድረ ከዛ በኋላ the main player ማግኘት አያቅትም true በጣም የሚጠቀመው ሰው ካገኘ the most involved ያሰው ነው ወይ the most involved ያካል ከዲፕሬሽን በጣም የሚጠቀመው ማን ነው ዲማን ስለዚህ ማን ነው ኮዝ የሚያደርገው እንደው በቀላል ነው ተጠቃሚ ከሆነ he's a businessman at the end of the day ስለዚህ ራን ነው የሚያደርገው ይሄምታል የሚያኖረው ከሆነ ራን ነው የሚያደርገው ስለዚህ በተቻለው መጠን አሁን ደግሞ አንተን ያልከው ብሩክና ዲፕሬሽን ኩል ነው በዚህ ጊዜ ምናምን ኩል ነው ብሎ ደግሞ መጥቷል በአዲስ ሙድ በአዲስ ስኪም መጥቷል ማስቀጠያ ይወጣል ሰው ዲፕሬስድ ስለሆነ ይሞታል ምንም ኩል ነገር አላይ ሰው ዲፕሬስድ ስለሆነ የሚጠቅመው ነገር ያጣል ሰው ዲፕሬስድ ስለሆነ ኢል ትርጉም ኢል ትራንስሌሽን ሲይዝና ብሌሲንጉን ያበላሻል ማለት ሰው ዲፕሬስድ ስለሆነ ሰው ይጎዳል አይደል የዲመን ቴምፕልነትን ጨምርልሽ ዲፕሬስድ የሆነ ሰው ስለሌላ ሰው ያገባል ሰልፊሽ ነው በጣም ደሪኮ ሰልፊሽ ሰው ደግሞ ምን ያደርጋል አሁን ዲፕሬስድ ሰዎች ሰልፊሽ እንደሆነ አያምኑ ከቶም ይተወሩ አባታ ግን ከውጭ እንዳለ ሰው ሰልፊሽ ነው በጣም ምክንያቱም አንተ እንድትኖር ይሄ አንተ እዚህ ጋር እንድትደርስ ብዙ የከፈልልህ ሰው አለ whether it's parent or friend or spouse ወጣላ እና አንተ አዲክሽን ውስጥ ገባ አንተ ውስጥ ያለ ፖቴንሻል አንተ ውስጥ ያለ ሪስፖንሲቢሊቲ ይዘህ ስትወርድ ብዙ ነው ይዘህ የምትወርድ ታል ለምሳሌ እናንተ ሆነን እኔ አሁን ዲፕሬስድ ሆኜ ገብቷል ራሴ ላይ መወሰን ከሆነ እናንተ ብራዘር ከሆነን ገብቷል አንተን ነው ይዤ ሞርዶ ያን ገብቷል የሆነ ሪሶርስን እንኳን ባይሆን ያንተ ሞራል ግን ይዤ ወርዷል ያየናል ገብቷል አብረን ማድረግ ባለብን ሰዓት ወታችን ነው የምንቆየው ምን ማለት ይመስላል ይሄ ዲፕሬሽን አልፎ አካባቢን ራሱ ይጎዳል አይ ዲሞኒክ ነው ገብቷል ሰልፊሽ ናቸው ያልኩበትን ላሳይ ገብቷል እነሱ ጉዳቱ ስላሉ የሌላ ሰውን ፔን ማየት አይፈልጉም ስለዚህ እንዴት ነው ዲፕሬስድ ስለሆኑ like boundary በሚል ሙድ ማለት ነው በእነሱ በኩል ግርግዳ ነው የሚታያቸው በዛ በኩል ሾክ ገብቷል እነሱ ማንንም እየጎዱ እንዳለ አይሰማቸው ለምሳሌ ሁለት እንደዚህ ከሆነ አሁን ግርግዳ በዚህ ሳይድ ስሙዝ ነው ዲመን ሲሰራ ከዛ ምን ይያኑ ማንንም እኮ እየጎዳ አይደለም ገብቷል ማንንም እየጎዳ አይደለም you're just በቃ የለም ራስን እየጠበቅክ ነው ማያሳያቸው በዚህ በኩል አለው እሾክ ብቻ ለማቀፍ ሞክር ፊት ነው የምትሆነው እኔ ዲፕሬስድ ሰው አቅፍ ያውቃል ተመሳሳይ ማን አጠፋ ብዙ ባትል ሄጃለና እንደዛ ተመሳስቻለሁ ገብቷል ስፒሪቹዋሊ እና በቃ በጣም ነው ላቭህን በል ሳክሪፋይስህን በል ኦነርህን በል በቃ መንፈስ ቅዱስ ካረዳ በስተቀር አትነሳም ራሱ ገብቷል እና አይታያችሁም ራሱ የሚጎዱን ጉዳት ይሲ እንዴ ከዘማን ነው እየተጠቀመ ያለው ዲመን አይደል ገብቷል እነሱ አላዩትም ማለት ዲመን አላዩ ማለት አይደል ገብቷል እሱ ያውቃል የሚሰራው ስራ ገብቷል ስራውን እያየው ነው አይደል እንዲህ ነው ኦፕሬት የሚያደርገው ሶ ይሄ ኮዙ ዲፕሬሽን ዲመን ነው ያልኩት ስለዚህ የሚያደርገውንም ነገር በዛ ውስጥ አውርቻለሁ ስለዚህ ምንድነው የሚያደርገው ዲክቴት ነው የሚያደርገው ቴምፕል ከሰራ ምን ሩል ማድረጊያ ቦታ አለው ገብቷል መነሻ ፖይንት አለው የፈለገ የሚገርም ቃል ከተሰማ ከበም ደስ የሚል ፕሬይ ቢደረግልህ ከዛ ሞመንታሪ ሪሊፍ ብታገኝ ግን ለዛ ዲፕሬሽን ሎያል ከሆንክ ከዛ ቦታ ተነስቶ የሚወጣ ዲክሪ ሶልህን ድጋሚ ሪዲዛይን ያደርገዋል ኢን አኮርዳንስ ቱ ዳት ዲክሪ ማለት ነው አያርድ ነፍስህን እንደ አዲስ ዲዛይን ያደርገዋል
ገብቷል። ስለዚህ ይሄ ዲፕሬሽን ኩል ነው፣ ይሄ ዲፕሬሽን ልክ ነው ብለህ እስካይሰብክ ድረስ ማለት ነው ፉል የሆነ ሂሊንግ አታገኝ። ምክንያቱም ሶል ሪለም ይሄ የነፍስ ሪለም የሚባለው ያንተ ሪለም ነው። ምክንያቱም እግዚአብሔር ለሰው ልጅ ነጻ ፈቃድ ሰጥቷል። ነጻ ፈቃድ ያለው ነፍስ ላይ ነው። አይወር ስፒሪቹዋሊ ኦርዴንድ ነው። ስለዚህ ይሄንን ከፈለክ ማለት ነው ይሄ ዲፕሬሽኑ ልክ ነው ማለት የሆነች ሙቀት አላት እንዳልከው ኩልነስም ሊኖረው ይችላል። ማይሆን ኖርማላይዝ መደረግም አለ የሆነ ገብቷል። ታፍነትም አለው ውስጥ ምናምን ብዙ አይነት የሆነ ጅብሪሽ የሆኑ ኮንሰፕትስ ማይንድ ላይ ይመጣሉ። ገብቷል። በእንደነዚህ ጥቅም በሚመስሉ ነገሮች ትታለልና if you want to keep it ይዘዋለሁ ካልክ ምንም ይመጣ ነገር ፍሩትፉል አይሆንም። መጽሐፍ ቅዱስ ሲያወራ ስለ መሬቶች ሲያወራ ኢየሱስ ክርስቶስ ስለ ብዙ የተለያዩ አይነት መሬቶች አንዱ መሬት ምንድነው በብልጽግና ሐሳብ የተያዘ ነው አይደል? አሁን ስለ ላይ ያዘለ ነው። እንዴት ስለ ነፍስ ሳወራ ቃል እኮ ነው የተዘራበት አይደል? ግን የብልጽግና ሐሳብና የሀብት ሐሳብ በሀብት ስለተጨናነቀና በዚህ ዓለም ሐሳብ ስለተጨናነቀ ይላል ቃሉ። ዘሩ ሲያድግ ከእሾህ ጋር እንዳደገ ዘሩ ነው። ስለዚህ ፍሩትፉል አልሆነም ይላል። አየህ ዳት ሲም ዘር እኮ ሌላ መሬት ላይ ሄዶ 30 60 100 ማፍርቷል። አየሁ ይሄ ግን ስለዚህ ገብቷላ። ዲፕሬሽን ባለበት የሚዘራ ቃል ፍሩትፉል አይሆንም። ገብቷላ አየሁ አይደል? ስለዚህ ምንድነው የሚያደርገው? ከውስጥ ሆኖ በመንፈስ እንዳታርግ ያደርጋል። ከሆነ ደግሞ ጊዜ ጠብቆ ያባራል። ከእግዚአብሔር ነገር ሙቭ እንድትተው አይሰራም፣ አይሆንም፣ ላንተ አይሆንም ይላል። የራስ ማይንድ እኮ ላንተ አይሆንም ይላል። በዚህ ነው እኮ በጣም የሚጠቅመው ነገር አይምሯችሁ ታደሱ ስል እንደው አንድ ሁለት ሰው እንኳን ከዚህ የሚሰማን ካለ ያው ኢል ኮሜንቶቹን እያጠፋሽልኝ አሉ ከዘርና ገብታ ሪፖርት አድርገው ዩቲዩብ ፖሊስ ለኛ ነው ያለውና ድጋሚ ያመጣ ሪፖርት አድርገው በቃ አለቀ። ድጋሚ አይሹፉ እና ምንም አታመጣም። የሁሉ ሞከረ በአማርኛ ጽፈው ደግሞ በአማርኛ የሚጽፍ ገዛ ብዙ ጽፈው እንደዚህ ልፋት ዜሮ እኔ ማለት እንቀጥል ደግሞ ፖዚቲቭ ኮሜንት የሚጽፉ ሜጋር ፕለስ ተበና እነዛም ጋር ፕለስ ያርጋቸው በፍም አንግል ማለት ነውና እንቀጥል። በራሱ ፍም ላይ ተነሰነሳል ይላል እንደ ጨው ተነሰነሰው። እሺ እንቀጥል እና እየቀለድክ ታስረሳኛለህ። እና እኔ አንዴ ያው አታሽክ ገብቷል። the point here the first thing that you need to understand እና ይሄ አንደርስታንድ አድርገህ ሙቭ ማድረግ ያለብህ ነገር በቃ the first and the most thing depression የሚባለው ኮንሰፕት ቴምፕል በቃ ቴምፕልነቱን አክኖሌጅ ማድረግ አለብህ። if ቴምፕልነቱን አክኖሌጅ ካላደረክ አይሆንም። ስለዚህ ነው አይምሮ መታደስ አለበት ስለ ገብቷል። አይምሮ መታደስ አለባችሁ ስል ወይም ደግሞ አይምሮ መታደስ አለበት ሲል ባይብል እኔ እኮ አላልኩም ደግሜ ነው ደግሞ ታስ ከራስ ማይንድ ላንተ አይሆንም ካለክ ገብቷል። ከዛ ደግሞ መንፈስ ቅዱስን በውስጥ ባለ ድምጽ ቼክ የምታረግ ካሆንክ አሰብ ትልቁን መንፈስ ቅዱስ ከዛ አንተ ውስጥ ያለች ድምጽ ቼክ ሲያደርገው ያን ያልኩ ነው ዊክ የሆነው አንተ መንፈስ ቅዱስ በጣም ትልቅ ነው፣ በጣም ትልቅ ነው። በቃሉ ብቻ ነው ልታቆም ትችላለህ። ለዚህ ነው ቃል መሞላት ያለበት። ገብቷል። ስለዚህ ውስጥ ያለ ከሆነ ቴምፕሉ ዲፕሬሽን የት ነው? ውጭ ነው እንዳለ እንደዚህ ነገር ውጭ ነው ያለው አይደለም ይሄ ውጭ ነው። አሁን እዚህ ጋር እንደዚህ ቢሆን ዲፕሬሽን ቀላል ውስጥ ነው ያለው። አየኋር ዲፕሬሽን ስሜት ብቻ አይደለም፣ ዲፕሬሽን እውቀትም ነው። ዲፕሬሽን ፈቃድም ጋር ይገባል። ፈቅደም በዲፕሬስድ ሆነ የምትፈቅደው ፈቃድና ፈቅደም የምታረገው ነገርና ሳትሆን የምታረገው ውሳኔ ያው ዲፍረንስ አይደል? ዲፕሬስድ በሆንክበት ሰዓት እኮ የምትወስነው ውሳኔ ከ10 ሮንግ ነው። I'm depressed ስለዚህ ወደ ፖርን ሊድ how is that right? አይምሮ እኮ ነው የሚልክ በደንብ ያማ። ስለዚህ I'm depressed ስለዚህ ወደ አዲክሽን ሊድ I'm depressed በቃ ዲፕሬሽን ሳልቻልኩት like ሴክስ ሱሳይድ ነው ጽፌ ራሴን አጠፋለሁ how is that right? አየኸው ዲፕሬስድ ስትሆን የምትወስነው ውሳኔ ከራስ የማትጠብቀው ውሳኔ ትወስናለህ አይመስልም? አንዳንዴ ከራሴን አልጠብቅም ሰዎች ሲሉ አስተውለው ቢሉት በጣም ትልቅ ሬቨሌሽን ነው። ስለዚህ ሌላ ነገር አለ ማለት ነው። የሆነ ፑሽ የሚያደርግ ኤክስተርናልም ኢንተርናልም ፋክተሩን ግን ከውስጥ ነው እየተነሳ ያለው። ስለዚህ መታደስ አለበት። ታውቃለህ ቶት ሐሳብን ካደስክ ዲመን አክሰስ ማድረግ እንደማይችል አንተ ምክንያቱም ሐሳባችሁ በላይ ባለው ላይ ይሁን የሚለው ለዛ ነው። ጃሽዋ በጣም ከባድ ሞመንት ላይ ከባድ ታስክ ከፊቱ ቀረበ። በጣም ከባድ ታስክ ማለት ነው። ማለት ሞሰስ ያልቻለውን ህዝብ ማለት ነው። ሞሰስ 40 ዓመት ያረፈገውን ህዝብ ሰጠው።
ከዛ ደግሞ የገባበት ታይምና ወደዚህ ደግሞ ሊድ አርግ የተባለበት ታይምን አስበው። ሊድ አርግ የተባለበት ታይም የረጋ ያለ ታይም ሳይሆን የመጨረሻው ነው። የመጨረሻ ማለት በቃ ዲመን የመጨረሻ አቅሙን የሚጠቀምበት ማለት ነው። ገብቷል? አይተህ ከሆነ ሙቪስ ላይ ምናምን የመጨረሻው ሰዓት ላይ አክሽን ሙቪስ በቃ አይደል ሌላ ታሪክ አይደል? በቃ ሌላ ታሪክ አይደል? ይሄ ሁሉም ለሞት የሚቀርበው ያኔ አይደል? ይሄ ሁሉም ካራክተር ይሞታል፣ ከዛ አክተሮች ይቀራል እና አይደል? እንደዛ ነው ሪያሊቲ። ልክ እንደዛ ነው ጆሹዋ የደረሰው ታይም ሊያልቅ ነው በቃ ሁሉ ነገር ማለት ምን መሰለህ ኤቭሪ በቃ አይተው ከሆነ ጆሹዋ በቃ በዋር ነው የጨረሰው። ሲ አይከብድም? ፊር አለው፣ ቻሌንጅ አለው። ግን ምን አለው? ህጌን አስበዋል። ቲንክ አይ ቶተ ከተቀየረና ጋር ላይ ከሆነ አይ ውስጥ ያሉ አንድ ሐሳብ አይደለም የሐሳቦች ሴታፑ ከተቀየረ ጀነሬት የሚደረገው ሐሳብ ኢን አኮርዳንስ ዊዝ ዘ ሆሊ ጎስት ከሆነ ኢን አኮርዳንስ ዊዝ ሆሊ ጎስት የሆነ ሐሳብ ደግሞ እንደ ቃሉ የሆነ ሐሳብ ከሆነ ኢሚኒቲ ሌላ ታሪክ ነው። አሜን ማለት ነው። ስለዚህ ዲመንም እንደዛው ነው የሚጠቀመው ነው ማለት። ለዚህ ነው በላይ ባለው ሐሳባችሁ ነው የሚለው መጽሐፍ ቅዱስ። ቢኮዝ ከዛ ቀጥሎ ምን ይላል መሰለህ? በላይ ባለው ላይ ሐሳባችሁን ካለ በኋላ ህይወታችሁ ነው ክርስቶስ በሚገለጥበት ጊዜ እናንተም አብራችሁ በክብር ትገለጣላችሁ ይላል። ፎር አሜን ሲ ክራይስት ነው። ከዛ በኋላ ነው የማኒፌስቴሽን ነገር የሚመጣው። አይ የራስ አይምሮ አትረባም እያለ የራስ አይምሮ ዲፕሬስድ ነህ፣ ስለዚህ እንደዚህ ይሁን እያለ ፈቃድህንም ስሜትህንም ዲፕሬስድ የሆነ ሰው በምንም አይስቅም። ወይ ሳርካስቲክ ሆኖ ከሳቀ ነው የራስ ህይወት ላይ እንጂ አይስቅም። በጣም እንባ ነው የሚቀርመው። ሀዘን ቫይለንስ ነው የሚቀርመው። አንድ የረሳሁት ቫይለንስ እና ፊር ከዛ ሀዘን አዩ የሚጠራቸው ነገር ብዙ ስለሆነ እኮ ለስት አዲክሽን ሱሳይድ ብዙ ነገር። ስለዚህ ይሄ ነገር ቴምፕል የመባል ፔዲግሪ ላይ ያለ አይመስልም ስታስቡ። there you go ግን ከቱም ሁሉም ነገር ሴንተር አድርጎ የሚንቀሳቀስበት አዩ እንደዛ ነው የማይሆን። ሶ ስቴት ኦፍ ዲፕሬሽን ውስጥ ካልሆንክ ማለት ነው ካየኸው ሁሉም ነገር ሩት ያጣል። ስር ነው ይሄ ሩት የሌለው ነገር ደግሞ ለመንቀል አይከብድም። ከነቀልከው ደግሞ ድጋሚ አይበቅም። ይሄ ይሆናል። ሩት የሌለው ነገር አያታገልም። ሩት የሌለው ነገር ካለማታገል አንዴ ደግሞ ከነቀልከው በኋላ ድጋሚ ያበቅል ሶርስ የለው። ዲፕሬሽን ግን እንደዛ ለዛ ነው ሂድን ይሆናል። ብዙ ጊዜ ዲፕሬሽን ኮንሺየስ ላይ አይደለም ኤግዚስት የሚያደርገው ሰብኮንሺየስ ላይ። ብዙ ሰው ዲፕሬስድ የሚሆኑ ሰዎች ትንሽ እንኳን የሚገባቸው ረጅም ሰዓት ሲያወሩ ካወሩ ቬንት የሚያደርጉት ለዛ ትንሽ ይገባቸዋል። ትንሽ እንጂ አይገባቸው ያሉበት ስቴት ይሄ እንደሆነ ነው። ይሄ ይደርሳቸዋል ደብዳቤ ከራሳቸው ማይንድ ዲፕሬስድ ሆናል እዚህ ላይ ነው ያለው ይላል። በቃ ስለዚህ የምትሄድበት ፓተርን ነው እንጂ ብዙ ሰው አይገባው። ገባኝ ያለውም ነገር በኋላ ሲገባው እሱ አይደለም ለካ አይዋል። የራስን አይምሮ ዓለም የምትረዳው እንዳልሆነ ሲታቀው ይገባሃል። አንድ ነገር ከቃል ውጭ ምንም ተስፋ እንደሌለ አይመስልም? ሶ ለዚህ ነው ቃል ላይ ሳወራ ነበር። በአይምሮ ይታሰባል አይደል? በቃልም ይታሰባል። ስለዚህ ክርስቲያን በቃል ማሰብ የቻለ ክርስቲያን ነው መንፈሳዊ ነው። እዚህ ቃልን እንደ ማይንድ አፕ መጠቀም ይችላል። በቃል ማሰብ ለምሳሌ በቃል ማሰብ ቲንክስ ዮር ዌይ ላይ ምናምን ስለዚህ አይምሮክ ይነግራል። ይኸው በቃ አጎተም እንደዚህ ነው። ለምሳሌ ጎበዝ ተማሪ ከነበርክና ሁሌ ፈተና ላይ ማይሳካል ወይ ደግሞ ጥሩ ሰራተኛ ሆነ ጥሩ ሃርድ ወርከር ሆነ ሁሌ መጨረሻ ላይ ፓተርን ነው አይዋይዘው ልክ የሆነ በቃ አለፈልኝ ልትል ስትል ስራ የሚበላሽ ነገር ማይደርስ ከሆነ ከህፃንነት ጀምሮ ያለፍ ከሆነ ገብቷል። ፓተርን አለ። ፓተርን ደግሞ ምንድነው? አሁን ኤአይ እንኳን በፓተርን ነው የሚሰራው። ኤአይ ኢንተለጀንስ ዝም ብሎ አይመጣም። ፓተርን ነው የምታስተምረው። ከዛ በኋላ ወደ ኢንተለጀንስ የሚቀየረው ፓተርን በጣም ፓወርፉል ነገር። ዲመን ለዛን በፓተርን የሚያምነው በጣም በፓተርን ያምናል። ዲመን ዝም ብሎ አይመጣም። አንተ ዝም ብሎ ይመጣ ይችላል አይመጣም። ፓተርን ነው የሚሰጠው። ከፓተርን በኋላ ነው የሚመጣው። ፓተርኑን ሴት ካረገው በኋላ ፓተርኑ ምንድነው? ፎርሱ ነው፣ ኤቪደንሱ ነው። በዛ ፓተርን ይመጣል። ስለዚህ ላሳይክ ኮንቲኒየስሊ ትሞክራለህ። አንድ ነገር ትሞክራለህ፣ ፌል ታደርጋለህ፣ ትሞክራለህ፣ ፌል ታደርጋለህ። ሃርድ ወርከር ያቅምን ታደርጋለህ፣ ግን ሁሌ አንተ ጋር ሲደርስ አይሆን። ስለዚህ ዞር ስትል ደግሞ የሆነ አጎተም እንደዛ ነው፣ የሆነ ቻክስት እንደዛ ናት፣ ፋሚሊ እንደዛ ነው ትላለህ። ፓተርን አለ ሉክ። ስለዚህ አዲስ ነገር ይመጣል ማለት ነው። ይሄ አዲስ ነገርን ፐርሲው ላድርግ፣ ይሄን አዲስ ነገር ልቀጥል ብለህ ልክ ልትጀምር ስትል፣ ይሄን አዲስ ነገር ልክ ሙቭ ላድርግ ስትል አይምሮክ ምን ያህል ፓተርን ያሳያል። ከዛ ፓተርን ትነሳና ትተዋለህ፣ ወይም ደግሞ ስትሞክረው ወርስ ኬስ ሲናሪዮ ጠብቀህ ነው የምታገር። የሚደርስብህ ደግሞ ያ ነው። አየዋል። ምሳሌ ነው ማወር። ከቃል ደግሞ የሚነሳ ሰው ጴጥሮስን ላሳይ።
ሌሊቱን ሙሉ አሳ ሳጠምድ ነው የቆየሁት አለ። ከዚህ በፊት ማውርቼ ይሆን አላውቅም። ሌሊቱን ሙሉ አሳ ስናጠምድ ሞከረ፣ አንዳች አላገኘንም። ምን ማለት መሰለ አይምሮ ውስጥ ያለው ፓተርን ይሄ ነው። ገብቷል። ፊዚካሊም ኤክስፒሪየንስ ያደረኩት ነው እና መረብ ጣል ስትለኝ ማቀው ይሄንን ነው አለ። ከዛስ ግን አንተ ካልክ ግን ጣል ብሎታል አይደል? ንግግር አለ። ስለዚህ በቃሉ ነው ያሰበው። አንተ ጣል ካልከኝ ግን አውልጎና ጣላለሁ። ፓተርኑ እኮ እንዳለ ነው። ግን አንተ ካልከኝ አደርገዋለሁ አለ። አዩ በምንድን ነው ያሰበው? በቃል ነው ያሰበው እንጂ በፓተርኑ አላሰበም። ስለዚህ ጣለም መረቡ እስኪበጠስ ድረስ አገኘ። አዩ በቃል ማሰብ ለዲፕሬሽን ትልቁ መፍትሄ በቃል ማሰብ፣ በአይምሮ ማሰብ አይደል? በአይምሮ ካሰብክ ምን ይደረግ ደሴ ማውልድ ብታላ በቃል ስታስብ ግን መንፈስ በዛ ውስጥ አለ ይላል መጽሐፍ ቅዱስ። እኔም ማውራው ቃል መንፈስም ህይወትም ነው ስለሚል ማለት ነው። እኔም ማውራው ቃል መንፈስም ህይወትም ነው ማለት ዲፕሬሽን ሞት ነው የሚያወራው። እየኖርክ ሞት የሚያወራ አይምሮ ካለ አስብ። ሞት ማለት ሞት ራሱ አይደለም ግን ነገሮች ሁሉ እየሞቱ ነው። መጀመሪያ ራስ ሞት አይደለም ይል የነገሮችን ሞት ነው የሚያሳይ። የሙከራን ሞት፣ የትምህርት ሞት ያሳያል። የሪሌሽንሺፕ ሞት፣ የስራህን ሞት፣ የኮሚኒቲ ውስጥ ያለን ኤግዚስተንስ ሞት፣ እዚህ ምድር ላይ ያለን ሉክ ድሪምህን የድሪምን ሞት ምናምን ገብቷል። ብዙ ነገር ዲፕሬሽን ገብቷል። ያ ነው። ለዛም ነው መጨረሻው ወደ ፉል ሞት የሚሆነው፣ ወደ ዴት ነው የሚሆነው። በዲፕሬሽን ስታቲስቲካሊ ስፒኪንግ በዲፕሬሽን የሚሞቱ ሰዎች በጣም ብዙ ናቸው። ስፔሻሊ ኢን ደ ዴቨሎፕድ ካንትሪስ አይደል? ዴቨሎፕድ ነው በጣም። ስለዚህ ዲፕሬሽን የሪሶርስ ኬዝ ቢሆን ኖሮ ዴቨሎፒንግ ላይ ይበዛ ነበር። የሪሶርስ ኬዝ አይደለም የሪሶርስ ኬዝ ብቻ አይደለም። የሪሶርስ ኬዝ ብቻ ቢሆናል የሶል ነገር ነው መለዚህ። ምክንያቱም አሁን ስካንዲኔቪያን አሁን በጣም ሰው የሚሞትበት በዲፕሬሽን አይደል? ኖርዘርን ዩሮፕ፣ ኖርዘርን አሜሪካ አይደል? በጣም አዲክትስ የበዛበት አይደል? ለዛ ከዛ እነሱ ፊዚካሊ ለማቸው ነው ሌላ ታሪክ አይደል? እስር ቤታቸውና ይገብታል። የኛ ሰርግ አዳራሽ ሪዘምብላንስ አለው ይባላል። ወሬ ደረጃ ሲያወራ አንድ ከዚህ ወደ የመጣ ልጅ ነበር መጥቶ ማወራኝ ሳልጠይቀው እና እንቀጥልሽ ብዙ ከዚህ ወደ መጡ ሰዎች ሳልጠይቃቸው ያወራሉ። ዝም ብሎ ነው የሚነግሩት። እንዴት እንደሚመረኝ ከውጭ የመጣ ሰው ማለት ነው ልኖርበት ላይ ሲደብር የሚነግሩት ነገር ዞር ብለህ ላይፍን ስታይ ጋር ግን ስላለ በጋት ትኖራለህ። እንቀጥል። አንተ ምድራዊት ነው እንደዚህ አግሪ አድርጋ አታውቅም። በስንት 2 ሲዝን ነው ፖድካስት አልፈናል። ምድራዊ ነህ አንተ በጣም ብቻ ያን ነው። አየህ የሪሶርስ ኬዝ አይደለም ዲፕሬሽን፣ ስፒሪቹዋል ቴምፕል ኦፍ ዲፕሬሽን የተመታለት ሰው የሆሊ ጎስት ዲፕሬሽን ጀምሯል ማለት ነው። የሆሊ ጎስት ቴምፕል ጀምሯል ማለት ነው። አየህ ታሳበረስ ሰው ኤልያስ ዲፕሬስድ ነበር የሚለው ኮንሰፕትን አይተህ ከሆነ አይ ቲንክ መልሼዋለሁ። ይሄን ዲፕሬሽን ኮንሰፕት ሶ የኤልያስ ግሬት ፕሮፌት የፕሮፌቶች ሲምቦል ነው ኤልያስ። ፕሮፌት ተብሎ ሲወራ የፕሮፌቶች ሲምቦል ኤልያስ አይደል? በጣም ቢግ ነው። ዊቻ በቃ በጣም ነው የምወደው ኤልያስ። በተለይ ምን እንደምወደው ታውቃለህ? ቁርጠኝነቱ። ቴስቢያ ኤልያስ ሳይድ አያያዙን አይተዋል። በቃ በጣም ከመወዳቸው ሰዎች አንዱ ነውና ነህሚያም በጣም የምወድለት ነገር አለ። ምን ሆነ መሰለህ? ኤልያስና ነህሚያ ጋር ህይወት የሚያመሳስላቸው ነገር ኤልያስም ስለ ህይወቱ አያገባው። የሚጋፈጣቸው ሰዎች ሌላ ታሪክ ናቸው። እሱ እኮ ቴስቢያዊ የሆነ ሰውዬ ነው። ቴስቢያዊ ኤልያስ ከዛ ሄዶ ንጉስ ያስጨንቃል። ከዛ ዝም ብሎ ይጠፋባቸዋል። ዝም ብሎ ይጠፋል። አንተ ሰው እኮ በር ቆልፎ ነው የሚጠፋው። ሰማይ ቆልፎ ይጠፋል። ሚን ነው እና አይ ላይክ ሂም በጣም ነው የምወደው። አታስቀየው። እሱ ቁራ እየበላ ይኖራል። ምንም ቁራ እያበላው ይኖራል። ምንም አታመጣም። ከዛ ሲያስፈልገው ሰው ብለስ አድርጎ እዛ ቤት ይኖራል። በጣም ነው የምወደው እኔ እና ማለት አዲስ ኪዳን ኤልያስም እንደኛ ሰው ነበር የተባለ ሰው ነው። በጣም ነው። ከዛ ነው የሚያጋ ደግሞ ምንድነው የምወድለት መሰለ ነብይ ተላከበትና ያው እንግዲህ መላ ተገሽቷቸው አሉ በድሮ ጊዜ ከነበሩ እና ገብቷል። ነህሚያ እነ ጦቢያ ሰንበላጥ ነብይ ልከው ሊያስፈራሩት በቃ ሊገሉ ነው ምናምን አስባሉት ማለት ነው። የሆነ እንትን ብለው ከዛ ምን አለ መሰለ እንደኔ አይነት ሰው የሚያሳስበው ህይወት አለ ለህይወት መሳሳት አለበት እንደኔ አይነት ሰው አለና አይ ላይክም በቃ አንድ ህይወት ነው ያለኝ ቤቱን ቅጥሩን እየሰራው ሞታለሁ አለ። ብቻ ኤልያስም ያ ነገሩ ስላለ ያን ያልሰጠዋልና የሆነ በጣም እንደዚህ አይነት አትሪቢዩት እንደው ባይታይብኝ እንዲታይብኝ እየሞከርኩ በሞት ደስ ይለኛል። በጣም የሚያምር ዲሲፕሊን ነው። ገብቶሃል?
ሶ ቱ ዘ ፖይንት ሲሄድልሽ ምንድነው ኤልያስ የሆነው ዲፕሬስድ ሆነ። ምንድነው ዲፕሬስድ የሆነው? እግዚአብሔር ዲፕሬስድ ሆነበት የሚባለው አንግል ይሄኛው ዲፕሬሽን አይደለም። ገብቶሃል? ኤልያስ ዲፕሬስድ የሆነበት መንገድ ወይም ደግሞ ከአባቶች አልበልጥም ብሎ ያወራበት መንገድ አክቹዋል ሆፕለስነስን ፊል አድርጎ ነው። ስለዚህ ላስረዳ። ኮንቲኒየስሊ ሞከረ ማለት ነው። ይሄ በጣም ነው ኤግዞስቲቭሊ ነው የሞከረው። ገብቶሃል? ሰውን ሁሉንም ወደ ምን ሊመልስ? ወደ እግዚአብሔር ሊመልስ አይደል? ስለዚህ ሙቭ አደረገ፣ አስገደለ ነቢያትን አይደል? አስገድሎ ውሸታሙን ነቢያትን አስገድሎ ከሄደ በኋላ ፓወርፉል ሰው እሱ ላይ ዲክሪ ያወጣ የሃይማኖት ጀዛቤል ማለት ነው አይደል? ጀዛቤል ከፓወር በቃ ዛተችበት ማለት እሷ ዛተችበት ማለት በዛ ጊዜ መንግስት ነው ይዛተበት። አንተ ሰው ሆነ መንግስት ይዝትባስ ምንም ገብቶሃል? ተሰደደ፣ ፈርቶ ሄደ ነው የሚለው። እዛ ሎንሊነሱን ፊል አደረገ። አየዋ፣ ይሄ ዲፕሬሽን ይለያል። ይሄ ዲመን የሚሰራው ዲፕሬሽን አይደለም። ገብቶሃል? ይሄ ምን አይነት ዲፕሬሽን ነው? ዲፕሬሽንም ራሱ ልለው አልፈልግም። ዲፕሬሽን ሌላ ነው። ይሄ ምን መሰለ፣ በምን ልግለጽልህ? ሌላ ኪንግደም፣ አሁን ለምሳሌ ሁለት ኪንግደሞች ፋይት ላይ ናቸው ያሉት እንበል አይደል? ኪንግደም ኤ እና ኪንግደም ቢ አይደል? ከዛ አንተ ከኪንግደም ኤ ሆነ ኪንግደም ቢ ሄደርሰ ኪንግደም ቢ ውስጥ ሰው ለኪንግደም ኤ ሪስኪው ለማድረግ ስትላክ ሆስቲሊቲ ያለው አይደል? ያን ሆስቲሊቲ ነው ፊል ያደረገው። የዚህ ምድርን ሆስቲሊቲ፣ ለእግዚአብሔር ያላትን ሆስቲሊቲ ነው ፊል ያደረገው። ለዚህ ነው ከአባቶች አልበልጥም ያለው። አባቶቼ ብሎ ሲጠራ ኤልያስ ኤክስ ከሆነ የአባቱ ኤልያስ ሀ ከሆነ ሀና ማለቱ አይደለም። ባዮሎጂካል አባቶችን አይደለም፣ የእምነት አባቶችን ነው የሚያወራው። ከአባቶች አልበልጥም ሲል ለእግዚአብሔር የተጋደሉ። ስለዚህ አስ ሜሴንጀር ኦፍ ጋድ ማለት ነው። ለዚህ ነው እኮ አይ ቲንክ ኢሳያስ መልእክታችንን ማንሰማ አለ አይደል? መልእክታችንን ማንሰማ አለ። ኢየሱስም ያን ደግሞታል። ማን ነው ሜሴጃችን? ይሄ የለም በቃ ቦታ ማጣት ሲያወራ ነበር ኢየሱስ። ይሄ ምን ብሎ ኤግዛምፕል ሰጠ? ከዚህ በፊትም ከተናገርኩት አላውቅም። ያስ የወይን አትክልት የወይን ስፓት ይሄ እንትና ገበሬ ሰራና ይሄ ባለቤት አለው ለገበሬዎች ሰጠና ሄዳ ይላል። ከዛ ቼክ ሊያስደርግ የወይን ስፍራ ፋርም ማለት ነው ቼክ ሊያስደርግ አገልጋዮቹን ላከ ይላል። አገልጋዮቹን ሲልክ ደብድበው አባረሯቸው። ድጋሚ ይልካል፣ ደብድበው ያባረሩት። ለምን? እነዚህ ገበሬዎች የራሳቸው ማድረግ ፈልገውታል፣ ይሄ የወይን ቦታውን ማለት ነው። ከዛ ጭራሽ ልጁን ላከ ማለት ነው ይፈሩት ከሆነ ብሎ አለ። እንዴ ዋና ወራሹን አገኘ ነው ብሎ ገደሉት ይላል አይደለ? ኢየሱስ ልጅ ነው። አገልጋዩ ሙሴ፣ ኤልያስ ምናምን ናቸው፣ ኤርሚያስ ምናምን ኢሳያስ ናቸው። ገብቶሃል? በተለይ ኤልያስ። ስለዚህ ሄዶ በጣም ኤክስቴንሲቭሊ ነው የሞከረው አይደል? በጣም ከሚገባው በላይ ሞክሯል። ግን ምንድን ነው የተሰማው? ይሄ መጽሐፍ ቅዱስ ዕብራውያን 11 ላይ ሲያወራ ይሄን ይላል፣ እነሱ ለዚህ ምድር ስላልተገቡት አለ የተባሉት። ኤልያስ ዋን ኦፍ ኢት ነው ብዬ አምናለሁ። ኦፍ ኮርስ መስዋዕት አልሆነም፣ ኦፍ ኮርስ ግን እዛ ዲፕሬሽን ውስጥ የገባው ቢሎንግ ስለማያደርግ ነው። እዚህ ምድር ላይ ቢሎንግ ማታደርግበት ቦታ ላይ ስትሆን አስበዋል። ይሄ ከመንፈስ አንግል ነው መልክ ክሊር ነኛል። እና ከአባቶች አልበልጥ ማለት ቢኮዝ የገባው ራይቸስነስ እና የሚያየው ሲን ማቻል አድርጋለሁ የገባ ነው። ስለዚህ በዛ አይነት ሳንክቲፊኬሽን ላይ ያለ ሰው ገብቷል። በዛ አይነት የፌቱን ጥጋ ይተዋል። ከእግዚአብሔር ጋር አወሩ መስዋዕት ሲያቀርብ ሂዋስ ሹር እግዚአብሔር እንደሚመጣ የሚያስፈልገውን ሪቹዋል አድርጎ ገብቷል። እሳት ውሃ ሲበላ ነው የኤልያስ ጊዜ ብቻ ካን ዩ ሲ ምን ያህል የዚህ ኪንግደም ሰው እንዳልሆነ። ለዛ ነው ስጋውም እዚህ አልቀረው ይሄደው ገብቷል። ስለዚህ ያለ ኪንግደሙ ስለተገኘ በቃ እኔ አይ ካንት ኤግዚስት አለ። ምክንያቱም ሆስቲሊቲ ይሰለቻል፣ ሎንሊነስ ይሰለቻል። ገብቷል እና ይሄ ሰውዬ ሎንሊ የሆነው ምድራዊ ዲዛይር አይደለም ሎንሊ ያደረገው። ዲፕሬሽን በምድራዊ ዲዛይር ጀምሮ በምድራዊ ዲዛይር ነው የሚያልቀው። እሺ ስለዚህ ከዲፕሬሽን እኩል አላወራውም እኔ። ዲፕሬስድ ሆነ ብዬ አላስብም። የእሱ ዲፕሬሽን ይለያል። ገብቷል ግን ሎንሊነስ ፊል አድርጓል። አየሁ ከአባቶች አልበልጥም ካለ በኋላ ምርጥ 7000 ነው የተሰጠው። ስለዚህ ይሄ ኪንግደም ፉሊ በዲመን ተወስዷል። ሆፕለስነስ ነው የገባው። ከዛ ጋድ አሳየው አለኝ ኔሽን አለኝ አለ አይደል? የገባሽ ነው ይችላል። ስለዚህ የኤልያስ ነገር ከኪንግደም አንፃርና ከሚሽን አንፃር አይደል? እነ ፖልም እኮ በጣም ብዙ ዲስትረስ አልፈዋል አይደል? ብቸኝነት ፊል አድርገዋል። በባስኬት ሰው ሲያልፍ በባስኬት ሊገሉት ፈልገው በባስኬት ሲያመልጥ ደስ አላለው። ሲያወራ እንደ መከራ ነው ያወራው። በቅርጫት አለፍኩ ብሎ አይደለ? ብዙ ነገር። ስለዚህ እነዚህ ነገሮች በጋስፐል ምክንያት ሎንሊነስ አለ። ወንጌል ጋር ሲሪየስ ስትሆን ማለት ነው የዚህ ዓለም ትሩ ጨለማ ይታያል።
እና የለህበትም ትባላለህ ወጣላ የሆነ ነገር ውስጥ አትኖርም ስለዚህ ፖይንትለስ ነው ኤግዚስተንስ እስክትል ድረስ ጋድ ፍቃድ ከሆነ ሚሽን እንጨርሻለሁ እስክትል ድረስ የሆነ ዌይቱን ፊል ታደርጋለህ ስለዚህ እኔ ኤልያስን ክሊር አሁን ጥያቄውን እየዞርኩት አይደል እየመለስኩት ነው ብያስባለሁ ኤልያስ እዛ ጋር የኤልያስ ታይፕ ኦፍ የሆነ ፊል ያደረገው ዲስትረስ አሁን በመናወራው ዲፕሬሽን ስር ነው ብያላም ነገር ግን ምንድነው በሱ ሌቭል ያለ መንፈሳዊ ሰው በሱ ሌቭል ብርሃን የገባው ሰው ገብቷል ሰዎች ብርሃንን እንቢ ሲሉ ሰዎች ጨለማን የበለጠ ግሎሪፋይ ሲያደርጉ ገብቷል መልስን ትተው ጥያቄን እንደ መልስ ሲያዩ ገብቷል ማለት ወይም ደግሞ መልስን ትተው የውሸት መልስን ሲቀበሉ ለአይምሮአቸው የሚመቻቸው ነገር ሲያደርጉ ዋጋ የከፈለላቸውን እግዚአብሔር ሲረሱ አሁን እስራኤል የእግዚአብሔር ኔሽን ስንት ነገር ያደርግላት ናትና እዛ በጀዛቤል ምክንያት ሌላ አማልክትን ሲያመልኩ አይደል ሌላ ማይሆኑ ዲመኖችን ሲያመልኩ ሲያይ ይሄ ሰው ያንፊል አረክ ስለዚህ ከአባቶች አልበልጥም ብሎ ተኛ ይላል አሁን መልስ ልስጥ የዚህ ሰውዬ ኬዝ መንፈሳዊ ነው ስለዚህ መንፈሳዊ ዓለም መለሰለት አበላው ይላል ተነስና አበላው ኤንጅል መጣ አበላው ተኛ ድጋሚ አበላው አሳረፈው አበላው ከዛ 40 ቀን ጾመ 40 ቀን ሄደ ከዛ በኋላ ተራራ ላይ አወሩ ከጋድካ ገብቷል ማለት ያየው ነው አይደል ይሄ ሰውዬ ስለዚህ ምንድነው ይሄ ሰው የፈለገው ኪንግደሙን ነው የፈለገው እዚህ ኪንግደም ውስጥ መኖር ገብቷል ዘጋ ያደረገው ነገር አሁን ለምሳሌ የውሸት ነቢያትን የዲሞኒክ ነቢያትን አውጥቶ ነው ክሩሲፋይ ያደረገው ኔሽን ኦፍ ዲመን ያዘጋጃቸው ኔሽኖች ነው የመጣው እዛው ከውስጥ ያለው ስለዚህ ያደረገው እግዚአብሔርን ነገር ግን የደረሰው ዋው ልክ ነህ አይደለም የደረሰው ስደት ነው የደረሰው እና በጣም ስደቱ ስለተነከረበት ከአባቶች አልበልጥም ነው ያለው አይደል አየው አይደል ይሄ ዲፕሬሽን ይሄ ኢትስ ናት ዲፕሬሽን ታላ በገዛ ምኞታችን ነው የሚለው ይሄ የምናወራው ወሬ ጀምስ ላይ ለምቾታችን በገዛ ምቾታችን ነው የምንፈተነው ነው የሚለው ፋምና ሚስቲክ ጀምስ ሮማንስ ከሁለት አንዱ ምቾታችን ሌላ ታሪክ ይሆንና ዲመን ባይዘው ከዲፕሬሽን በፊት ኮምፎርት ነው የሚሰራው መቼም በከዲፕሬሽን አይጀምር የሆነ አይነት ኮምፎርቶች ይሰራና ከዛ በኋላ ልክ ኮምፎርት ዞኖቹን እንደ ኮምፎርት ስታያቸው ይወስደዋል ከዛ ዲፕሬስ ትሆናለህ ማለት መቼም ማደርስበት ያደርጋል one of his basic techniques ነው ስለዚህ ምቾት መንፈሳዊ ሲሆን ነው አቅሙ የሚያጣው ገብቷል ኮምፎርት መንፈሳዊ ሲሆን አቅም ያጣል ስለዚህ የኤልያስ የስጋ ኮምፎርቱን አይደለም የሚፈልገው ገብቷል ከሚሽን አንግል ነው ከአባቶች አልበልጥም እንዴ ከዚህ በላይ አልችልም ማለት ከዛ የምትሄደው መንገድ ረጅም ነው ኢምፓወር አደረገው ክሊር ነኝ አይደል ስለዚህ እኔ ፐርሰናሊ እንግዲህ የማዲሳግሪ ግን ፐርሰናሊ ከእንደዚህ ስለምቾቱ አይደለም ኤልያስ ዛጋ the great prophet ስለምቾቱ አይደለም ግን ስላለበት ሚሽን because he's a prophet መንፈሳዊ ነገር ነው ያዘው ከዛ ከሚሽኑ አንግል ገብቷል ሰው እየተቀበለው ሰው ቢቀበለው እንኳን መንግስት እየተቀበለው አይደል ሰው እንዲቀበለው ያንን ሁሉ ነገር አደረገ ሰውን ያሳገኘዋል ያን ሁሉ ፓወር ካሳየ በኋላ ገብቷል ጀዛቤል ነብዮችን ገደልክብኝ ብላ ሌላ ታሪክ ስትሆን ገብቷል ብቻውን ሲቀር was hard አይደል በክትክታ ነው የዛፉ ስም እንትና ላይ ደገፋልና በቃ ቴክ ሚ አዌይ ከዛ ጋድ ፊል አለ በእንደዚህ አይነት ሎንሊነስ ውስጥ ያሉ አሁን በማወራው ማለት ይሄ የምር ጋስፐል ሙቭ ያደረገው ከዛ በኋላ በጣም በቃ ሎንሊነስ አታክ ሐሰተኛ መባል ያው ከፐርሰናል ላይፋችን ስናወራ ይወሻል ዘጭ ስታፍ ስታልፉ አለው የሆነ ያ ወይት እግዚአብሔር አብልቶ ያጠነክራል ራሱ ከዛ ያበላል ተኛለ ተነሳለ ያበላል ተኛለ ከዛ በኋላ ግን ስትሄድ 40 ቀን ምግብ አፈልግ ከዛ በኋላ ጌም ቼንጀር ነው በዚህ አጋጣሚ ይሄ ገብቷል ይሄ ዲሞኒክ አይደለም አሜን ገብቷል ይሄ የአቅም ማጣት ይሄ የኢቫንጀሊዝም ውስጥ ያለ ነገር ገብቷል እንደዚህ አይነት ነገር እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ አይደል እንደሚለው ኢሳይያስ ላይ የሚያወራው ቃል በሱ ነው የሚታኝ አሜን አይደል እግዚአብሔርን በመተማመን ኃይል ይታደስ መታደስ ነው የሚፈልግ ረስቲ ነው በጣም ስለሰራ ረስቲ ትሆናል አንዳንድ ገብቷል ስለዚህ ረስቲ መሆን የሆነ ዌይቱን መስማት something ዌይቱ ይሰማል ሄቪ ይሆናል እሱ ይሄ ያንተ ነገር አልቋል ወይም ደግሞ ከሲስተም ወጣል ሳይሆን it's just የለም ኃይል መታደስ አለበት ስለዚህ ምንድነው ኃይል ደግሞ የሚታደሰው እግዚአብሔርን በመተማመን የሚጠብቅ ላይ የፌት ላይ so if you keep on ጋድን ከጠበቀው ያድሳል ከዛ እንደ ንስር ያር ንስር ራሷን እንደምታደሰው ከነበረችበት እጥፍ ሆና እንደምትነሳው ጋድ እንደዛ ያደርጋል አሜን ኃይላቸውን ያድሳሉ እንደ ንስር there you go ይበራሉ አይደለም አሜን
ይሮጣሉ አይደክሙም ማለት ይራመዳሉ አይታክቱም። አየህ ይሄ ትቀጥላለህ ማለት ነው። ስለዚህ ይሄ ከሚሽን አንግል አለ። ያ ደግሞ እንደዛ ነው የማየው። አይ ቲንክ በደንብ ቴንክ ዩ ብራ። ለዛ ነው ይሄ እኛም እያወራ ነው አላ ይሄ ከጋስፕልና ብዙ በተለይ አፖስትልስ በዛ ጊዜ ነበሩት ያለፉት ነገር አለና እንደ ሰውነት ይሰማቸዋል ፊሊንጉና በዲፕሬሽን ከያዝነው ግን እነሱ በሚዳኝበት አንግል አሁን እንዳልከው ነው። ምክንያቱም ኤልያስ እንትን ሲል ጋዳላ አንተ ሰልፊሽነትን አቁማለም ያለው አበረታው አሁን እንዳልከው ማለት ነው። እነሱን ደግሞ ጋር የሚላቸው ነገር ይሄን ተውና ወደ እኔ ተመለሱ ነገር ነው። ስለዚህ ቱ ዲፍረንት ቲንግስ እና ማንሳት ስለፈለግን ነበረ። ሰው ብዙ ጊዜ እንደ ጀስቲፊኬሽንም ስለሚጠቀመው ማለት ነው። ኖርማሊ እንትናም እኮ እንዲህ ነበር ይሉታል፣ ግን ኢትስ ዲፍረንት ነው። ብዙ በጣም አይገናኝም። ከኤልያስ ጋር ሪሌት አታረግም ነው ኤግዛክትሊ። ሰማይ ቆልፋል እኮ እና ካንት ሪሌት ዊዝ ኤልያስ ያሰገሩ ማታ እንዲህ ቲክቶክ ላይ ብቻ ያየሁት ነገር እንደ ሪሌት ነገር አድርጎ እንትን አላ ይሄ ሪሌተብል ነገር ሲያርጉት አየሁትና ገርሞኝ ነው። ገባችሁ? ይሄ እኔ አንዳንዴ ዲመን በጣም ጀስቲፋይ ያደርጋል ችግራችንና ቱ ዲስ ኤክስቴንት ይላል ሰው እና ለካ ሰው መፎስ አይፈልግም። ክራይስት ማለትም መፎስ ብትፈልጉ ነገር እና ለካ ያ ነገር አሁንም አለ ነገር ነውና በጣም ይላብሩት አድርጓል። ቴንክ ዩ በጣም ብራ